ለአዶናይ እና የዛኔ ነው አዶናይ ምንድነው ብዬ አዶናይ ብዬ ገባውና ብዙ ነገር የሰራ ልጅ ነው። ከዛ በኋላ በቃ ቲክቶክ ጋር ፎንቃ ያዘኝ። አፍታም መሆን ምኞት የለኝ። በድንገት ሲወጡ ቢያልፍ ተመልካች ብቻ ሳይሆን እዛው ክሩ ራሱ ያለቅስ ነበር። አፄ ቴዎድሮስን የሚያክል ካራክተር ሰርተሽ በዛው ልቀራቴ። አሁን ባሪስታውኝ የገባሁት ፊልም በነፃ ለማየት ነው። አዶናይ ልጅ ነው በጣም ራዩ ግን ትልቅ ነው። ያላት ለተፈጥሮ ያላት ትኩረት ናቹራል የሆነ ነገር በቃ ያላት ትኩረት እጅግ በጣም የምትገልጽበት መንገድ ያ ናቹራል የሆነ ነገር ምናምን በጣም ይገርማል። በቃ ምልሽ እኔ የሴት ልጅ ጥንካሬ የእሷን ያህል አላየሁም። እጅህን ስጥ አለኝ ይላል። ቀስ ብሎ እየተንኳተቱ መጡና አንኳኩተው ሱራፌል አሉ። አቤት አልኳቸው። አንተም እጅህን ስጥ እኔም ልተኛበት አሉ። አሞኛል አሉ። ስጥ በተባልኩት እጄ ያንቺን ክብር እንዳላውቃለሁ። ስላንቺ ስለፋ እንደኖርኩ ዛሬም ስላንቺ አልፋለሁ። ሞቶ በክብር መኖርን ለእንግሊዝ አሳየዋለሁ። ከቶም አጠርጥሪኝ ምን ፈተናዬን ብታበዡ ኢትዮጵያ ይወድሻል። በህይወት ዘመኑ ሁሉ ማድረግ ያለበትን ሁሉ ያደረገለት ሙያው ትወና ነው። ከባሬስታነት አንስቶ የተለያዩ ቦታዎችን ተደብቆ እየተለማመደ የትወና ብቃቱን እያሳደገ አሁን ላለበት ድንቅ ለተባለበት የትወና ችሎታው ደርሷል። በተጀመረለት ቻሌንጅ አማካኝነት ባገኘው መኪና አማካኝነት ሰሞኑን ደግሞ የሶሻል ሚዲያው ኢሹ ሆኗል። አርቲስት ሱራፌል ተካ ከዛ ባሻገር በጣም ድንቅ ችሎታውን ያሳየባቸው ከቲያትር ቴዎድሮስ ራዕይን እንደዚሁም ደግሞ ሰው ለሰው ገመና ደርሶ መልስ የቅርብ ትዝታችን የሆነው ደግሞ እረኛዬ ላይ ድንቅ ብቃቱን ያሳየ አንጋፋና ተወዳጅ አርቲስት ነው። ለዛሬ ከሱራፌል ተካ ጋር ማደርገውን ቆይታ ነው ማስመለከታችሁ። አብራችሁን ቆዩ። ሱራዬ በጣም ደስ ብሎኛል ላንተ። ያው ቀደምም ገልጫለሁ ደስታዬን በርግጥ አይደለም። ቻሌንጁ ሲጀመር የሆነ የምራምነህ መኪናው ይመጣል ብለህ ጠብቀህ ነበረ? እኔ ምንም ነገር አልጠበቅኩም። አንደኛ ሰዎች ነው የሚያሳዩኝ። እኔ ብዙ ቲክቶክ አልጠቀምም እና የሆነ ልጅ ነው አሉ የቀረጸኝና ከርቀት ቀርጾ አይተው ነበር ሲቀርጽህ? አላየሁትም። ተቀርጾ ነው ያየኸው? ተቀርጾ ሰዎች ያሳዩኝ እንትን ላይ ቲክታክ ላይ ያሳዩኝና ተናደህ ነበር? አልወደውም። ትንሽ ቅር ብሎኝ ነበር። ምክንያቱም ፕራይቬሲ ምልሽ ፈቃድ መጠየቅ አለበት። ሁለት ደግሞ በታክሲ ነውር ነው ምናምን የሚለው ነገር ትንሽ እንትን ይል ነበርና ከዛ በኋላ ግን ልጁ ከለቀቀው ላይ ኮመንቶቹን አያለው። ምን አለ ሰውስ ብዬ ማለት ሰው ነው የሰጠኝ እንትን። ከዛ በኋላ ፖዚቲቭ ነገር ነው የሚጽፈው ስለኔና ይገባዋል ምናምን የሚሉ ነገሮች እና አዶናይ ይላሉ። ለአዶናይ እና የዛኔ ነው አዶናይ ምንድነው ብዬ ጠየቅኩ። እና ይሄ ነገር ማወቅ አለብኝ አልኩኝና መጀመሪያ ጠየቅኩ። ከዛ በኋላ ነገረውኝም እንትን ምልሽ አልመጣልህም? አልመጣልኝም። እና ከዛ በኋላ ቲክቶክ መግባት ጀመርኩ ማየት። አዶናይ ብዬ ገባውና ብዙ ነገር የሰራ ልጅ ነው ምናምን። ከዛ በኋላ የጋሽ ሰለሞን ተካን ሰርቷል። እኔ እንደውም ለሳቸውም ስላሰጠ በዛ ትንሽ ቢያንስ ታውቀዋለህ ብዬ አስቤ ጠብቄ ነበረ። በስም ነው ማለት አዶናይ ሲባል ግን ሰማለሁ፣ ግን እኔ እንትኑን አላውቅም። ማን ነው ምንድነው የሚለውን አላውቅም። ከዛ በኋላ እሱ የጋሽ ሰለሞንን የሰራ እሱ መሆኑን ሳቅ በቃ ቻሌንጅ የሚለውን ነገር ሰማሁ። መጀመሩንም ሰው ነው የነገረህ ለአንተ ቻሌንጅ መጀመሩ? ምን ተሰማህ? አይ በቃ ፖዚቲቭ ነገር ነው ሰው የሚያነሳው ነገር። እኔ ከሰው ኮመንት ነው የተነሳሁት እና ብዙ አድናቂ እንዳለኝ አየሁት። ብዙ የኔን ስራ የሚወድ ሰው እንዳለ አየሁ
በጣም በብዙ ሰው ልብ ቦታ እንዳለኝ አየውና እንዲያው ይሄን ካየው በኋላ ለስራ የሚያነሳሳሽ ነገር ነው። ይሄን ፕላትፎርም መጠቀም አለብኝ እኔም ምናምን ብዬ ከዘመኑ ጋር መዘመን አለብኝ ብዬ እንዲያውም ወደ ቲክቶክ ወደ መክፈት አካውንት ቲክቶክ ከቻሌንጁ ከተጀመረልህ በኋላ ነው የተቀላቀልኩት? አዎ እንደዛ መቀላቀል ጀመርኩ እና ማየት ልክ ነውና ጥሩ ነገር ነው የፈጠረልኝ። ምክንያቱም አንደኛ ብዙ ነገሮች በቲክቶክ እና በዩቲዩብ እየተላለፉ ነው። ይሰራበታል በደንብ እና እነሱን ነገር ማወቅና መባነን ጀመርኩ ማለት ነው። ከዛ በኋላ ስራው ከመኪናውም በላይ ወደ ፕላትፎርሙ እንድትቀርብም በደንብ አድርጎሃል ማለት ነው። በጣም እና ከዛ በኋላ በቃ ቲክቶክ ጋር ፎንቃ ያዘኝ ማየት ጀመርኩ። የሚለካ አይመስለኝም ሳስበው። ብዙ ስራ ሰራለሁ ብዬ አስባለሁ። እየሰራሁም ነው። ኢቭን ማስታወቂያ ሁሉ መስራት ጀምሬያለሁ። ከዛ በኋላ ከዚህ ቻሌንጅ በኋላ መኪናውን ብቻ ነበር ያየሁት እኔ። አንዳንድ ማስታወቂያዎች፣ የሪል ስቴት ማስታወቂያዎች እነሱ ራሱ ያናግሩኛል። እንትኔ ፎሎወሬ ሁሉ ጨመረ። ምን ያህል ደረሰ? መጀመሪያ እንደውም ሌሎቹ በለጡኝ ያልከኝ ነበረ። የሚገርምሽ 18 ያክል እስካሁን የቆጠርኳቸው እንኳን በኔ ስም የተከፈቱ ናቸው እና በጣም ደስ ይላሉ። ልጆች ናቸው፣ አክቲቮች ናቸው። እንዴት አድርገው እንደሚያቀናብሩት የኔ ለማስመሰል አካውንቱን እሱ ራሱ ደንቆኛልና እኔ እየተማርኩ ነው ከነሱ። ምክንያቱም ድራማ ስሰራ ሳለቅስ የነበረውን አሁን የኔ አካውንት አድርገው በቃ እንባውን መቆጣጠር አቃተው። ሱራፌል ተካ ለተደረገለት ምናምን ብሎ ያወጡታልና እንትናቸው ፈጠራቸው ምናምን በጣም ያስደንቀኛልና ጎበዞች ናቸው። ሲረባረቡም እኮ ፎሎ ለማድረግ በዛ እነሱ ጎበዞች ናቸው። ትብብራቸው፣ አንድነታቸው በእውነት አንዳንዴ አገር ይቀይራሉ። ገብቶሻል? ቀላል አይደለም የዚህ ወጣት ኃይል እውቀትና ፈጠራ አገር የሚቀይር ነው። አገርን ከሀገር እኮ ማስታረቅ ይችላሉ። ገብቶሻል? በማህበራዊ ሚዲያ ማስታረቅ ይቻላል እኮ። ምክንያቱም ቦብ ማርሊ እኮ በጊታሩ ነው የተጣሉ ፓርቲዎችን ያስታረቀው። ገብቶሻል? በኪነ ጥበብ ነው። ይህም አንዱ አርት ነው እኮ ይሄ ራሱ። እና እንደዚህ እኮ ሊፈጠር ይችላል። ወደፊት አናውቅም፣ ይፈጠራል ደግሞ። እነዚህ ልጆች በጣም ብልህ ናቸው። እንደኛ ዘመን አይደለም። አሁን የተመቻቹ ሁኔታ እየመጣላቸው ነው። ቴክኖሎጂው፣ ጎግሉ። እኛ እኮ ጎግል ባልነበረበት ጊዜ ነው መጻፍ ነው አይደለ? ማንበብ ነው ዝም ብለው መጻፍ ማገላበጥ። እና እነዚህ የተመቻቸ ጊዜ ነው ያላቸው። ብዙ ነገር ይሰራሉ ብዬ አስባለሁ። ሱራ መኪናውን ሲጠባበቅ ህዝቡ ካንተ እኩል ነበር የሚጠብቀው። አይሰጡትም እንደ ቀረ እንደ የተባለና እንደውም መሀል ላይ የሆነ ፖፑላር ኤሌክትሮኒክስ ራሱ የቤት እቃ ሊሰጥህ ከአዶናይ ጋር ሄዳችሁ ተሰጥቷል አይደለ? የዛን ቀን አዶናይ ሲደውልልህ ለመኪናው አልመሰለህም ነበረ? ቀርቷል እንዴ አላልክም? ብዙ ሰው አላልኩም። ለምን እንደሆነ ገብተሻል? ለምንም ነገር ጉጉት የለኝም። እኔ ጉጉቴ የነበረው እንዳልኩሽ መጀመሪያ ሲለቀቅ የሰው አስተያየት ነው ማንበብ የምፈልገው፣ ኮመንት ነው። ምክንያቱም ያ ነው ለእኔ ሽልማቴ፣ ሰው የሚለው ነገር ነው። እና መኪናው በምንም አእምሮዬ ውስጥ አይመጣም። እንትን ነው። እንዴት ነው መሰለሽ፣ ሀብታም መሆን ምኞት የለኝም ምልሽ፣ በቀላል ነገር መኖር ነው የምፈልገው። ድሃ መሆንም አልወድም፣ አልፈልግም። ብቻ በቂ የሆነ ለኑሮ እንዲኖር ነው የምፈልገው እንጂ እንደዚህ አይነት ነገር ነው እንጂ ትርፍርፍ ያለ ነገር ምናምን ግን ማንም እኮ አይጠላም የተረፈ ነገር ቢኖር። እና ሀብታም ለመሆን ደግሞ በጣም ብዙ ምቹ ሁኔታዎች ነበሩ። በአቋራጭ ንጽህና የጎደላቸው
አማራጮች ነበሩኝና ብዙ ጊዜ ቲያትር ስትሰሪ አዘጋጆቹ ቲያትር ብቻ አይደለም የሚያሰሩሽ፣ ስነ ምግባር የሚያስተምሩሻል፣ ይነግሩሻል። ገብቶሻል? ለህሊናሽ እንዴት መኖር እንዳለብሽ ሳታምኝበት አንድ ነገር መስራት ቲያትር መስራት አንችልም ሳናምንበት ሳናፈቅረው ስክሪፕቱን ሳንወደው ከሰራን ፌክ ነው፣ በህዝብ እየቀለድን ነው ማለት ነው። አምነንበት ወደነው አፍቅረነው ነው ካራክተሩን ወድነው ለካራክተሩ ታማኝ ሆነን ነው የምንሰራው። ገብቶሻል? እንደዚህ የሚሰራ ሰው ደግሞ ቲያትር ለሀብት ሩቅ ነው። ሩቅ ነው፣ ለሀብት ሩቅ ነው። ለሙያው ራሱን ይሰጣል። እየደህየን እየወደደው ነው፣ እንደማይጠቅመው እያወቀ ነው የሚሰራ። ገቢው እንደማይጠቅመው እያወቀ ይሰራል፣ ግን ነፍሱ ትረካለች። ሰርቶ ሲጨርስ ፋይናሊ የሚያገኛት ወይ በምረቃው ቀን ይሆናል የሚያገኛት ጭብጨባ ነፍሱን ታረከዋለች። እችን አትርፏ በቃ ምልሽ። ብዙ በተለይ በቲያትር ደግሞ ስትመጪ በጣም በቃ የደከመ ነገር ነው። እኔ ብሔራዊ ቲያትር ሳምንቱ 5 ቲያትር የተለያዩ ቲያትሮች ሰራ ነበረ እና ተቀጥሬ ነው ደሞዜ ተጣርቶ 1900 ብር ነው የሚደርሰኝ በወር። ከዛ 1900 ላይ 1600 ብር ጨምሬ የቤት ኪራይ እከፍላለሁ። አስቢው፣ እንደዚህ አይነት ህይወት ነው የሚኖረው። ሁሉም ተዋናይ ነው የምልሽ፣ ወዶ ቲያትሩን ነው የሚሰራው። እንዴት አድርጌ ልንገርሽ፣ ልክፍት ነው በነገራችን ላይ። እና እንደዚህ የሚያስብ ሰው፣ እንደዚህ ለሙያው የሚሞት ሰው ሀብት አያስብ። መቼ መሰለሽ ሀብት የሚያስበው? ወይ ደግሞ ገንዘብ አለመኖሩ አለመሰብሰቡ ምናምን የሚያውቀው ልጆች ሲመጡ የትምህርት ቤት ክፍያ ምናምን ሲባል ትንሽ ይጨናነቃል። ያን የሚፈልገው ሌላ ትርፍ አይደለም። ያንን እኮ የሚሸፍንለት ቢያገኝ ራሱ በጣም በቃ ሀብታም ነው የሚመስል። እና እንደዚህ ነው። እና ሲቀርጹን ለሙያው መስዋዕት እንድንከፍል አድርገው ነው። ሙያው ገንዘብ እንደሌለው ይነግሩናል። ቁርጣችሁን አውቃችሁና የገባችሁበት ቁርጣችን በቃ ወደነው ነው የምንገባው። ሙያውን ወደነው ኑሯችንን እንደማይለውጥ እያወቅነው፣ ግን ሙያውን ስለምንወደው መስዋዕት እየከፈለ የኖር ነው። በእንደዚህ አይነት ኑሮ ያሳለፈ ሰው ደግሞ አሁን መኪና ይሸለማለሁ የሚል እንትን አእምሮ ውስጥ አይኖረውም። መስራት ነው እሱ። መስራት ዝም ብሎ መስራት፣ ከዛ የመጣው ማየት ነው። እና አየሁትም በእውነት። እና አዘጋጆቻችን ምን ይላሉ? እንደ ስማቸው ብዙ አዘጋጆች ስለሆኑ ነውና ስማቸውን ጠርቼ አሁን አሉ የሚባሉ አዘጋጆች ይነግሩሻል ጥቅም እንደሌለው እንደምትጎዱ ይገባናል። ግን አንድ ቀን ዋጋ ይኖረዋል። ዋጋችሁን ታገኛላችሁ አንድ ቀን። ይሄ እየተደሰቱ ይሄ ቻሌንጁ የህይወት ኑሮ ግብግቡ እንዳለ ሆኖ በቃ ልብህን ነፍስን እያስደሰትክ መኖርም እኮ ትልቅ ነገር ነው። በጣም ብዙ ብር እየሰራ ደስታ የሌለው ሰው እኮ አለ። እሱ እኮ ነው የሚገርምሽ። እኛ ሀብታችን አልኩሽ እኮ ቲያትሩን 5 ወር ልንለማመደው እንችላለን። 5 ወር ያኔ ሲመረቅ ምናገኛት ጭብጨባ እንደዚች አድርገን ይዘን እሷን ይዘን ነው የምንወጣው። ገብቶሻል? ከዛ ግን በጣም ተደስተን ነው የምንተኛው። ነፍሳችን ሀሴት አድርጋ ምንተኛው። እንደኛ እኮ ብር ያለው ሰው አለ በጣም እንቅልፍ እምቢ ያለው ምናምን ነገር እና ይሄ ደስ ይላል። በጣም ደስ ይላል። እኔ ግን አሁን ወደ ሀብት ማማ እየመጣው ስለሆነ ይሄን ነገር እንዳላጣ እሰጋለሁ። መቼ ነበር የምታቅደው ይኖረኛል ብለህ መኪና? ወይስ ከዚህ በፊት ነበር ይኖረኛል ብለህ ያቀድከው? ወይስ ከዚህ በኋላ ከስንት ዓመት በኋላ ምን ሰርቼ መኪና ገዝቼ ብለህ? በነገራችን ላይ መኪና ነበረኝ። ባለቤቴ ነው የምትይዘው። አሁን አይ
አሁን የለንም መኪናው ተሽጧል። የተሸጠበት ምክንያት መሪው በጣም ስለሚያስቸግራት ሃይድሮሊክ ስላልሆነ አውቶማቲክ ነው። ዲኤክስ አውቶማቲክ የሚባል ነውና ብዙ ጊዜ እንደዚህ ስል የዲኤክስ አውቶማቲክ አለ ይላል ሰው። ግን አሉ ከፋብሪካው የተሰሩ እዚህ አዲስ አበባ ውስጥ አሉና እንደዛ አይነት መኪና ነበረችን። ከዛ ለፓርኪንግ ሲያስቸግራት ትንሽ መሪው ምናምን ሸጥናት እንጂ ለመኪና እንግዳ አይደለም። አይ ጥሩ ነው። ስለዚህ መንዳቱ እና ምልሽ ቻሌንጁ ሲጀመር መኪና ሲሉ እኔ መኪናውን አላስብም። ምክንያቱም ማስበው ቲያትር ተመልካችን ነው የምታስቢው። ቲያትር ስትሰሪ አይደል? እዚህ ጋር ህዝቡን ነው የምታስቢው። ምን አለ ምንድነው ምናምን አሁን ሲያደንቅሽ ሲያደነቅ በቃ እኔ ከልጅነት ጀምሮ ያንተን ስራ እያየሁ ነው ያደግኩ እንደዚህ ምናምን ሲልሽ ሰው በቃ በጣም ይገርማል። ከተለያየ ዓለም ለዚያው ከተለያየ ዓለም እኔን ለማገዝ እኔን ደስ ለማሰኘት ለፎሎ ሲተባበሩ በጣም ብዙ ሰዎች ስልክ ይደውላሉ እኔ ጋር ሌሊት የሚደውሉ አሉ። አንድ ቁጥር ሲጨምር በእያንዳንዱ አንድ ቁጥር ላይ የሚደውል ሰው አለ። ይሄው ጨመረ አንድ ምናምን ጨመረ ምናምን እያለ የሚደውሉ ሰዎች ነበሩ። በእውነት የሚገርም ነው። ለራሱ ነው የሚመስለው ያንዳንዱ ሰው የነበረው ስሜት የምርም እና በጣም ተጨንቀው ነበር። እንቅልፋቸውን አጥተው ነበር። ገንዘባቸውንም አጥተው ነበር ማለት ትችላለሽ። ገንዘብ ያወጣሉ። ፓኬጅ ጥቅል የገዙ ራሱ 90,000 ብር አውጥቶ እና እኔ ደውዬለት ስልኩን አግኝቼ በጣም ቴንኪው ብዬዋለሁ። እንዳንተ አይነት የመልካምነት ጥግ አላየሁም። አንተ በቃ የሰው 4 ነጥብ ናት። ሰው ነው በቃ ሰው። አይገርምሽም? 90,000 ብር መድቦ ፎሎ ላረገ ነፃ ፓኬጅ ይላል። ነፃ ፓኬጅ የ1500 ነው ምናምን እንደዚህ ፓኬጅ ለ50 ሰው ልኳል። እና ይሄ ምንድነው? እንደዚህ አይነት ደጋግ ሰዎች ይሄ ነው ለኔ ትልቅ ሽልማት። በእውነት ነው የምልሽ ሽልማት ይሄ ነው። እና ከዛን ጊዜ በኋላ በቃ እኔ በጣም የሰው ነገር ራሱ ስትረስ ውስጥ ገብቼ ነበር። በጣም በቃ ምንድነው ከልክ ሲያልፍ መልካምነት ተጨነቀ። ይጨንቃል። በጣም ነው ላንቺ ነው በቃ በጣም ለኔ ነው ጭንቀቱ። የቤት ስራ ለኔ ነው የቤት ስራ በእውነት በጣም ነው። እና በጣም ቁጭ ብዬ ያለቀስኩባት እንባ አይኖቼ ያቀረሩበት ቀን አለ። የሰው ደግነት የሰው መልካምነት እንዴት ነው ታዲያ ሌላ ጊዜ መልካምነት ማናመጣው ምናምን የሚል ጥያቄዎች ሁሉ ይፈጠሩብኛል ምናምን። እና ደግሞ እኔ የምልሽ ይሄ ትውልድ አሪፍ ትውልድ ነው ያመጣዋል። በሀገራችን የሚቀይር ትውልድ ነው በእውነት ነው የምልሽ። እና እንደዚህ መጀመሩ ጥሩ ነው። እኔ ብቻ አይደለም የተሸለምኩት። በነገራችን ላይ የኢትዮጵያ አርቲስት ነው የተሸለመው ማለት ይችላል። የአርቲስቱን ሁሉ የሚወክል ነው። በተለያየ ሙያም ያለ እየሰራ ግን እድላቱ ማይወጣ አደባባይ ላይ ማይታወቅለት ሰው ምናምን ተስፋ እንዲሰንቅ ያደርገዋል። ገብቶሻል? በቃ አንድ ቀን እንደ ሱራፌል ፈጣሪ ያየው። እኔ ፈጣሪ አይቱ እኔ ምን ሰርቼ ይሄን ሙያ እዚህ ድረስ እንዲደርስ ያበቁ ብዙ አርቲስቶች አሉ፣ ብዙ ታላላቆች። እና እኔ ፈጣሪ መርጦም ዝም አላለም። የልፋት ውጤት ነው በእርግጥ እሱ ማንም ይመሰክራል። ግን የለፋ ሰው ሁሉ አልተመሰገነም። የለፋ ሰው ሁሉ ቅና አልተሰጠውም ነው እንጂ አንተ ሲሰራው ቀላል ነው እንዴ ሱራ? ኧረ አይደለም ኧረ እኔ ከኔ በላይ ይሄን ሙያ የሰሩ አሉ። እኔ እኮ ትንሽ እኔ የሰራሁትና ግን መረጠኝ። ምንም ማድረግ መርጦም ዝም አላለም። ሰው ሰጠኝ እና ሰው ተረባረበ። እንደዚህ ሆነ ነገሩ። እንግዲህ በጣም ነው ደስ የሚለውና እንደውም
እና አዶናይ ሁሉ በጣም ሲለፉ በተለይ በዋነኝነት አዶናይ ነበር ሲመራ የነበረው ቻሌንጁን በታመመበት ሰዓት ጃኒ ተቀብላ ላይቡን አስቀጥላ ነበርና አረ እንደው ምን ነው በቀረብኝ ይሄ ነገር ሁላ እያልኩ ነበር ስትል ሰምቻለሁ። አዎ እንዴት ሌላ የሰው ህይወት ያልፋል ገብቶሻል። ብዙ የሚሰራ ልጅ ብዙ ራዕይ ያለው እኔ ብዙ ነገር ይለውጣል ብዬ ማስበው ልጅ በኔ ኬዝ ለምን እንደዚህ ተጨናንቆ ይታመማል? በድንገት ሲወቱ ቢያልፍ አያድርግበት እንጂ እኔ ራሱ ጸጸቱ ይወጣልኛል። በእውነት ነው የምልሽ። እና እስከዚህ ኤክስትሪምሊ ነው የሄደው እሱ በቃ። ግን በዚህ ህመም ውስጥ በዚህ እንትን ውስጥ ደግሞ አሉ ጀግና ቲክቶከሮች የሱ ጓደኞች እንደገና አንቅተው አይዞ ብለው አለን ከጎን ብለው ምናምን እንደገና ሰክሰስፉል አረጉት ቻሌንጁን እና ነፍስ ዘሩበት ማለት ትችያለሽ። ወግ ይድረሰኝ ብለህ እኮ አስረከብካ። አዎ እና አንዳንዴ እንትን አለ አይደል? ለነገሩ ትልቁን ደውሬ በጣም ከሁሉም ፓርት ስሜቴን የነካው ያ ነው። ሴት ስለሆነች ነው ምን አልባት የምር ነው ልቤ የተነካው። አልገባኝም። ግን ምንድነው መሰለሽ ይሄን ያደረኩበት ምክንያት አለኝ። ከእግዚአብሔር በታች ይሄ ነገር እንዲመጣ ትልቅ ስራ የሰራች እሷ ነች። እግዚአብሔር ክብሩን ጠቅልሎ ይውሰድ። ከሱ በታች ደግሞ እሷ ክብሩን ጠቅልላ ትውሰድ። በእውነት በትዳር ውስጥ 95% ሴቶች ትክክል ናቸው ብዬ ማምን ሰው ነው። ሴቶች ለራሳችን ለምን መሰለሽ ቢጨቃጨቁ ቢነጫነጩ ስታስቢው የቤት ጉዳይ ነው። ቤታቸውን ለመሙላት ቤታቸውን ለማሳደግ ምናምን ነው በቃ። ወንዶች በጣም ቡርቀቅ ያለ መብት ያለን ይመስለናል ትዳር ውስጥና ብዙ ነገር ብር አውጥተን ቆጥረን ብር አስቤዛ መስጠት ምናምን ትዳር እናደርገዋለን እና ምልሽ እኔ አሁን ላላገቡ ወንዶች ራሱ መመክረው በእውነት ነው የምልሽ ስታገቡ ተግታ የምትጸልይ ሚስት ይኖራችሁ ብዬ እመኛለሁ። አሜን በሉ ያላገባችሁ ወንዶች። በእውነት ነው የምልሽ ቀላል አይደለም በጣም ትዳርን በጣም የሚያለመልም ነው ጸሎት እና የኛን ክፍተት የሚሞሉት በጸሎት እነሱ ናቸው። እውነት ሴቶች ናቸው። ከምሬ ነው። እና ባለቤቴ እንደዚህ ነችና በጣም ተግታ የምትጸልይ ነች። በጸሎት ታምናለች። እርግጠኛ ነች በቃ እንደሚሆን እርግጠኛ ትሆናለች። አይሆንም የምትለውም ነገር ይኖራል። በሱም እርግጠኛ ነች። አይሆንም በምትለውም ነገር እርግጠኛ ነችና ደመ ነፍስ የሚባል ነገር አለ። አዎ ልክ እንደዛ አይነት ነገር አላትና ምልሽ ጠዋት ስትጸልይ እሰማለሁ፣ ሌሊት ስትጸልይ እሰማለሁ እና ከሁሉም አስቀድሞ ስለ ሀገር የምትጸልየው ነገር ያስደስተኛል። እኔ ሀገር በጭንቅ ባለችበት ሰዓት ውስጥ ስለ ሀገር ትጸልያለች እና ከዛ በኋላ ነው እኛ ወደ ሁለተኛ ደረጃ ነው ስለ ቤተሰብ የምትጸልየው እና ይሄ ሽልማት የእሷ ካልሆነ የማንም አይሆንም። እውነት ነው። በጣም ነው የሚያንስባት ነው የምልሽ። እኔ እንደዛ ተንበርክኬ መስጠቴ እንትኑ መንበርከኩ ምንድን ነው መሰለሽ አሁን የዘመኑ እንደ ዘመኑ እስኛም ወጉ ይድረሰኝ ለወጉ ለፈንም ያህል ነው ለመዝናናት ያህል ነው። ግን ለእሷ መስጠቴ ይሄ ሁሉ ስሜቶች አሉኝ በውስጤ እኔ ነኝ የማውቀው። እንደው ምን ያህል ዓመት ኖራችሁ ግን በትዳር አብራችሁ ሱራዬ? ወደ 17 ዓመት ሊሆን ነው። 17 ዓመት ቀላል ዓመታት እኮ አይደለም ትዳር ውስጥ። 16 ዓመት ልጅ አለን። 10ኛ ክፍል ነው እና የ11 ዓመት ልጅ አለን። አሁን ወደ 6ኛ ክፍል ያልፋል። አርት ውስጥ ያለ ሰው ብዙ ጊዜ ሲፈተና ያለው በትዳር ይሄ በግንኙነት ሙያውም ትንሽ ቻሌንጅ አለው አይደለ? በተለይ እርስ በርስ ማትደጋገፍ ከሆነ አንደርስታንድ ማትደራረግ ከሆነ
ይሄ አለመግባባቱም ፍቺውም የሚበረክትበት አይነት ዘርፍ ይመስለኛልና አሁን እንኳን በእርግጥ ፍቺው አገር አቀፍ ዓለም አቀፍ ነው። የእናንተ ትዳር እንደዚህ 17 ዓመት ቀጥ ለጥ ብሎ እንዲሄድ ያደረገው እንደው ሚስጥሩን ብታጋራ ደስ ይለኛል። አይ ምንም ሚስጥር የለውም። ምንሽ ከኛ የበለጠ አመታት ያስቆጠሩ ብዙ አርቲስቶች አሉ። ግን እኛ ከመጋባታችን በፊት ስለ ጋብቻ ምንድነው የሚለውን ነገር አውቀናል። በእውነት? አዎ ተምረናልም፣ መጽሐፍ አንብበናል። ስለ ጋብቻ የሚያስተምሩ በትዳር ውስጥ ሊያጋጥሙ የሚችሉ ነገሮች፣ መሰለቻቸቶች ምናምን ጥቃቅን የሚመስሉ ነገሮች በኋላ እንዴት እያደጉ እንደሚሄዱ ሁሉ መጽሐፍ ላይ አንብበናል። በትምህርትም ተምረናቸዋል። ከመጋባታችን በፊት ተምረናል 6 ወር ያክል። የሚገርም ምን አይነት አጋጣሚ ነበረ? እና አስባችሁበት እንማር ብላችሁ ተማራችሁት? አዎ ምክንያቱም የሚገርም ነው የምር በጣም ይገርምሽ። እንዲያውም 2 ወር ነው ምናምን ነበር ልንማር እና 6 ወር አደረግነው። የት ነበረ ትምህርት ቤት? በቤተክርስቲያን ደረጃ ነው አሉ። መጽሐፍት ደግሞ አሉ በርካታ መጽሐፍት እና 2 ወር ከተማረ በኋላ አይ መቆየት እንዳለብን ተሰማን። ያልገባችሁ ነገር ብዙ እንዳለ አወቃችሁ ስታውቁ? አዎ ራሳችን መጀመሪያ ጥቃቅን የሚባሉትን ነገሮች ማስወገድ አለብን ከውስጣችን እና ከዛ በኋላ ደግሞ በጣም የሚገርመው ሁሌ በትዳር ውስጥ ወይም በሌሎች ሰዎች ዘንድ የምናያቸውን ነገር የምንማረው እና ጥቃቅን ይመስላሉ በትዳር ውስጥ ግን እያደጉ ይሄዱና እስከ ፍቺ ደረጃ ይደርሳሉ። እና መጀመሪያ ጋብቻ ምንድን ነው? ትዳር ትልቅ ተቋም ይታወቃል። ትዳርን መምራት ያልቻለ ሰው አገር ሊመራ አይችልም። እውነት ነው። ሀገር ነው ትዳር ራሱ እኮ ቀላል ነገር አይደለም። እና በጣም እንትን ይጠይቃል፣ መቻቻል ይጠይቃል። የመማር ሀሳቡን ማን ያመጣው ግን? ይሄ ተምረን አውቀን እንግባው የሚለው? አይ አሁን እሷ ናት እኔ ምናምን ልልሻል፣ ግን እሷ ትቀርባለች፣ እሷ ትመስለኛለች። ትንሽ ወጣጤ ስለነበርኩ እኔንም ለማስከን ትዳር ማለት ማለት ነው እንዳቅ ምናምን ካወቅኩ በኋላ ግን መቆየት እንዳለብኝ ነገርኳት። ፈራኸው ትዳርን ስታውቀው? አዎ እሺ ፈራሁት። ምክንያቱም ትልቅ ነገር ነው እምልሽ። ከዛ እውነትም እንኳን ፈራሁት። ቆያችሁ ከተማራችሁ በኋላ? የተማርኳቸው ትምህርቶች ደግሞ እጅግ የሚገርም ናቸው። እና ለዚህ ነው 17 ዓመት የቆየው። እና የሆነ ነገር ኮሽ ባለ ቁጥር ቤት ውስጥ በቃ አእምሮዬ ትምህርቱን ያስባል። እኮ ለዚህ ነው በዚህ ትፈታለች የሚለው ቢያንስ ታውቃለህ። አዎ በቃ የሆነ ንግግር ከተለዋወጥን በቃ እኔ የሆነ ነገር ካልኩ እሷ ካለች መቻቻል፣ አንዳችን ጸጥ ብሎ ማሳለፍ ምናምን የሚለውን ነገር በለም። ስለዚህ አንድ ቀን ኮሽታ ኑሮብን አያውቅም። 17 ዓመት አሉ ትናንሽ ነገሮች ይኖራል፣ የግድ ነው። አብሮ እየኖረ ሰው ለክፉ የሚሰጥ ነገር ግን የሚገርም ነው። ብዙ ጊዜ አሁን ትዳር ጋብቻ ሲታሰብ ከሽምግልናው ጀምሮ ያለው ሰው ስለ ድግሱ ስለ ወጪው ነው፣ በጣም ስለ ቤቱ ስለ ቤት እቃው ነው ብዙ ጊዜ ቅድሚያ ሰጥቶ የሚያስበውና ለዛም ይመስለኛል ትዳርና ፍቺ አሁን እንደውም ሳይበላለጡ ይቀራሉ። ጥናቶች ራሱ ይወጣሉ በጣም ፍቺ እየበዛ የመጣውና የእናንተ በጣም ለብዙዎች ትምህርት የሚሆን መንገድ ይመስለኛል። ይኖራሉ እንደዚህ ተምረው አውቀው የሚገቡ፣ ግን ብዙ ትዳር እንደዛ አይደለም የሚገነባው። ድንገት በቃ መዋደድ ብቻ ትዳር የሚሆን ይመስለንና እንገባለን። ስለዚህ በትምህርት ሲደገፍ ደግሞ እንደዚህ ውጤታማ ይሆናል። በጣም ደስ ይላል። በጣም የሚገርም ቀላል ነው የሚመስልሽ? አይደለም። በጣም ጥሩ ነገር ነው። ዝም ብሎ በሰርፕራይዝ አትጋቢ። ተንበርክከሽ እንዲህ ስለሰጠሽ አትጋቢ። መማር አለብሽ። ስለ ጋብቻ ማወቅ መቻል አለበት እያንዳንዱ ሰው። እውነት ነው እንጂ ለሾው ተብሎ የሚደረግ ነገር በኋላ ቶሎ ለይልሽ ትዳር ለመሰለቻቸት ቅርብ ነው።
ይሄ ነገር ሲመጣ እንዴት ማስታረቅ እንዳለብሽ ትምህርቱ ይነግራል። ገብቶሻል? ምን ሆነሽ ለባልሽ መጠበቅ እንዳለብሽ ውጭ ነገር እንዳይናፍቀው። ምክንያቱም አንድ ባል ውጭ ቆይቶ ሲመጣ ብዙ ነገር አይቶ ነው የሚመጣው። ብዙ ሴት አይቶ ነው የሚመጣው። ብዙ ቆነጃጅት አይቶ ነው የሚመጣው። ይሄን ሰው እንዴት ነው የምታሳርፊው? የሆነ ኳሊቲ ከሁሉም የምትበልጥበት ነገር እሷ ጋር መኖር አለበት። መኖር በቃ የሚስብ ነገሮች ምናምን ገብቶሻል? ቅቤዋን አድርጋ ሻሽ ጥምጥማ ምናምን ከጠበቀች በእውነት እውነቴን ነው እኮ ከጠበቀችው በቃ ውጭ ያየው ነገር ነው ትዝ የሚለው። ያንን ውጭ ያየውን ነገር ነው ይዞት ቁጭ የሚቀመጠው። ያንን እንዲያወጣ ግን አንቺ ራስሽ ይሄን አምነሽ ተቀብለሽ ውጭ ብዙ ነገር አይቷል ብለሽ በቃ በስስ ቢጃማ ብትሆኚ ምናምን እንደዛ ነው። ከምሬ ነው እኮ እና እንደዚህ ያስተምርሻል። እና ልክ ነው፣ እውነት ነው፣ በጣም ልክ ነው። ይገርም ነው በእውነት ወንድ ልጅ ብዙ ነገር አይቶ ነው የሚመጣው ከውጭ። እና ይሄን እንትን ማለት ለትዳር እኮ ሲባል መስዋዕት የምትከፊው ነገር አለና ያው ህይወትም ነው እኮ አይደል? አንድ መምህር ምን ነው የነበር መሰለሽ በጣም ይጠጣል ባሏ። እሺ። እና እየጠጣ እያመሸ ይመጣል። ስለዚህ አምሽቶ ጠጥቶ 6 ሰዓት ይመጣል ከሌሊቱ። እና የታባክ ነው ያመሸው አንተ ምናምን ሰዓቱን አትቀር በቃ ጠጥቷል። ምንድን ነው የሚመልሰው መልስ? ከሷ በላይ ደግሞ ሰዓት ሊሆን ነው ሊመልስ ነው። ግን ምን ይላል መሰለሽ ባልሽ በተደጋጋሚ እየጠጣ የሚመጣ ከሆነ ስለ ጮህሽ አይደለም የምታስቆሚው፣ የኔ ጌታ እንኳን ደህና መጣ በይው። አናረገውም እኮ ግን ጥብስ ብሎ እየመጣ የኔ ጌታ ከባድ ነው። በእርግጥ ይከብዳል፣ ግን በይው ጠጥቷል ይሄ ሰው ብትነግሪው አይሰማሽም። ስለዚህ ግን ይሄ የኔ ጌታ በይው መጣልኝ ብለሽ ሶፋው ላይ ወይ አልጋው ላይ ያስቀምጠሽ ጫማውን አውልቂለት፣ ከቻልሽም እግሩን ጠቢው። በማግስቱ ስንት ሰዓት እንደሚመጣ ታውቂያለሽ? ይላል 3 ሰዓት የሚመጣው ትንሽ ይጸጽተዋል ነው ነገር። ይመጣል እያለ ይቀጥላል። ግን ጮህሽበት እሱም ይጮሃል። በቃ ወይ በነጋታው ያድራል። ወደ ፍች ነው የሚያመሩት። እና እንደዚህ አይነት ብልህነትም ያስፈልጋል። አንዳንዴ ምልሽ በትዳር ውስጥ ለመቻቻል እኮ ነው። ይጠጣል፣ በቃ የሚጠጣ ከሆነ ለማስተው እንደዚህ አይነት ቴክኒክ መጠቀም ብልጥ መሆን አለባት ሴቷ። ብልሃት በእውነት ነው እኮ ምልሽ የኔ ጌታ ብትዩ ያን የጠጣ ሰው እንዴት አንደኛ እንደዚህ የምትለው ሴት ውጭ እንኳን ሌላ የኔ ጌታ ብትለው እንኳን አይቀበልም። በጥፋቱ ላይ የኔ ጌታ ከተባለ ትንሽ እንደው ልቡ ይራራ ይሆናል መሰለኝ ነገሩ። እና እየቀነሰ ይመጣል። መጠጡንም እየቀነሰ ሰዓቱንም እየቀነሰ በቃ ጥሩ ሰው ይሆናል። እንደዚህ አይነት ነገር አለ። ገብቶሻል? በትዳር ውስጥ ሰለስቡ ትዳር ውስጥ ከተትሽ አይ ጥሩ ልምድ ስለሆነ ነው እዛ ላይ እንድንቆይ ያደረኩት። ሱራዬ በጣም ትልልቅ ስራዎችን ሰርተሃል። ከድራማዎች ስንጀምር በቃ የብዙዎቻችን ትዝታ የሆኑ ነገመናን፣ ደርሶ መልስን፣ በቅርቡ ደግሞ እረኛዬን፣ ሰው ለሰው ደግሞ የማይዘነጋው ካስናቀ ጋር በጣም በቃ ይሄ ብራንድ የሚባሉ ስራዎች ናቸው ለኔ በተከታታይ ድራማ ውስጥ። በቃ እንዴት ነው እንደዚህ ፍጥጥ ብለን የጨረስናቸውና በተለይ የመጨረሻው እረኛዬ ደግሞ የነዛን ኳሊቲ ከፍ ብሎ ደግሞ አስጠብቀህ በተከታታይ ድራማ የመጣህበት ነበርና ትንሽ ስለ እረኛዬ የነበረህ ሮል ምናወራ በጣም ደስ ይለኛል። ብዙ ሰው ልቡን ያንጠለጠለ ያሳዘነ በማለቁ ነበርና ወደ እረኛዬ ከመምጣቴ በፊት ሰው ለሰው ጋር እናስቀድም። ምክንያቱም ከእረኛዬ በፊት ሰው ለሰው ነበር እና የሰው ለሰው ካስት የተደረግኩበት ምናልባት ለሌሎችም ወጣቶች በዚህ ሙያ ላይ ለሚሳተፉ ወጣቶች አርያ መሆን ይችላል ብዬ ስለማስብ ነው። ሰው ለሰው ካስደረግ ሰው ለሰውን እኔ ክፍለ ሀገር ሁኜ ነው
ካስት ተደረገው? ያየሁት መጀመሪያ ልንገርሽ፣ ያየሁት በጣም ማደንቀው ተከታታይ ድራማ ነው። ስፔሻሊ ከዛ ውስጥ ያስናቀ ካራክተር ወይም አበበ ባልቻ የሚሰራው ካራክተር እጅግ በጣም ያስፈራኝ ነበር እና አንተዋወቅም፣ ግን በዛ በሰው ለሰው ላይ በጣም ፈራው ነበር። የምር ነው የሚመስለው፣ በጣም የምር ነው፣ በጣም ነገሩ የምር ነው እና ያን እያየው ብልሽ እያደነኩት የዚህ ተከታታይ ድራማ አባል ብሆን ደስ ይለኛል። የምትመኘው ነገር አለ እንደ ተዋናይ ምናምን፣ ለዚያውም ክፍለ ሀገር ሆነሽ ምናምን ብኖርበት እዚህ ጋር ብኖርበት ምናምን እንደዛ ውስጥ ነበርኩት እና አንዴ ከባህር ዳር ነው ቋሚ መኖሪያችን የነበረው። እዛ እሰራለሁ የመንግስት ስራ፣ በተለይ በፖሊስ የአማራ ክልል ፖሊስ የኪነት ቡድን ውስጥ የቲያትር ክፍል አለና እዛ ውስጥ ነው የምሰራው። እና ለስራ ወደ ጎንደር ሄደን ነበር እና ጎንደር በሄድኩበት ሰዓት ነው ስልክ የተደወለልኝ ከሰው ለሰው። እና የደወለልኝ ሰለሞን ነው። ሰለሞን አለሙ ደወለልኝና ሰው ለሰው ላይ የሆነ ካስት የምትሰራው አለ እና ሮብ ሊያስተላልፉ ሰኞ ነው የሚቀርጹት እና ሰኞ መቀረጽ አለበት እና ለእኔ ነገረኝ። ደውሎ እሁድ 12 ሰዓት ሰኞ ሊቀረጽ ከምሽቱ 12 ሰዓት ደወለልኝ እና ነገ ጠዋት 3 ሰዓት አለ እና እሱ ለካ አእምሮው ውስጥ ምንድነው አዲስ አበባ ያለሁ ነው የመሰለው እና እንኳን መሰለው ባይመስለው አይደውልም። ምክንያቱም ሰኞ ነው ለሮብ የሚቀርብ ነው። ባልሳሳት ማክሰኞ የደወለልኝ ማክሰኞ ይመስለኛል ነው። ለማክሰኞ ነው እንድገባ ሰኞ 12 ሰዓት የደወለልኝ እና ማክሰኞ ሰዓታት ናቸው ያሉት። ዞሮ አንድ ቀንም አይሞላም እኮ። ማክሰኞ 3 ሰዓት ተቀርጾ ከ3 ሰዓት ጀምረን ቀርጸን ለሮብ የሚተላለፍ ነው ኤዲት ተደርጎ አስቢው። እና ይሄን አጋጣሚማ መተው የለብኝም አልኩ። ይሄ በጣም የምመኘው ነገር ነው። ከምንም በላይ ከነዚህ እዚህ ተወዳጅ የተከታታይ ድራማ ጋር መሳተፍ ብዙ እይታ ይኖረዋል ለኔ። እኔም ችሎታዬን ወይ አቅሜን ማሳይበት ነው ብዬ ማንም ተዋናይ እንደሚመኘው ትመኛለሽ። ሌሊት 12 ሰዓት የደወለልኝ 12 ለአንድ ሰዓት ሩብ ጉዳይ ምናምን አካባቢ በአባዱላ መኪና ሌሊት ተጓዝኩ። በመኪና ነው የመጣው ጭራሽ? አዎ ያኔ እንትን ነው እነዚህ አባዱላ መኪና የሚባሉት የገቡበት የሌሊት ጉዞ የጀመሩበት በጣም የሚገለበጡበት ሰው አደጋ የሚበዛበት ነው እና በቃ ያንን ሪስክ ወስጄ ሌሊት ሄድኩኝ። ይገርም ነው። ከዛ ሌሊት ሄድኩ። ከ12 ሰዓት ተነገረ፣ 1 ሰዓት ከምናምን ጉዞ ጀምራ ለአንድ ጉዳይ ምናምን። ከዛ ሌሊት 12 ሰዓት አዲስ አበባ። ስለዚህ የት ነው ሰፈርሽ ብሎኝ ነበረ ሰለሞን። አይ እዚህ እንቁላል ፋብሪካ የሲስተር ቤት እዛ ስላለ ስመጣ ማርፈው እሷ ጋር እና ምናምን ብየዋለሁ። አይ ትንሽ እዚህ ለሞቴል ልትመጪ ምናምን 3 ሰዓት ነው ያለኝ። ከዛ በኋላ ገባሁ ሌሊት 12 ሰዓት ሻወር ወሰድኩ ቤት ሲስተር ጋር ገባሁና እዛ ልብሴን ቀያይሬ 3 ሰዓት ከቻልኩ ለሞቴል። የሚገርም ነው። ከዛ በኋላ የመጀመሪያው ቀረጻይ ካሰናቀ ጋር ከዛ እያየው የምፈራው ሰው ካራክተር ጋር ሆነላ። የመጀመሪያውን ቀረጻ በጣም መፈራበት መደነግጥበት ካራክተሩን አመጥ የእውነት ነው የደነገጥኩት። የእውነት ነው የፈራሁት። ይገርምሻል። እንዲሁ ፈርተዋል ካራክተሩ ቀርብ። አዎ ደግሞ ግዙፍ ነው ቀርቤ ሳይሆን በጣም የእጁ ስፋት ምናምን በጣም ይገርም ነው። በቃ ልነግርሽ አልችልም። በረዶ ውስኪ እየጠጣ ነበር። በረዶውን አንስቶ የሚቆረሻሽበት ነው እና እጅግ በጣም ፈራሁትና ካራክተሩን አገዘልኝ።
በጣም እውነተኛው ፍርሃቴ እውነተኛው ጭንቀቴ ካራክተሩን አገዘ። ከዛ የመጀመሪያውን ቀረጻ ተቀረጹ እሱ ጋር። ከዛ በኋላ ሌሎች ትዕይንቶች ነበሩ፣ ያን ተቀረጽኩ። ከዛ ቴንኪው ብዬ ሮብ ወደ ባህር ዳር ተመለስክ? ወደ ባህር ዳር ተመለስኩ። እዛም ሌላ ስራ አለ? አዎ እየነገርኩሽ የመንግስት ስራ ነው ያለኝ። ተመለስኩ። ማንም አያውቅም መሄዴ። ሮብ ማታ ይቀርባል ሰው ለሰው ታስታውሽ እንደሆነ ሮብ ነበርና 3 ሰዓት ነው። አዎ 3 ሰዓት ምናምን ይቀርብ ነበር እና እዛን ጊዜ በቃ እኔ ቁጭ ብዬ ከጓደኞች ጋር ለማነጀም ምናምን አውቄ የኔ እንደሚመጣ ቃለሁ። አንተ አልተናገርኩም ለማንም። ከዛ በኋላ እያየን ነው አስብ ይዛን እንግዲህ ያ ተወደድ ሰው ግጥም ብሏል ምናምን እንደዚህ ልክ እኔን ሲያዩ እዛ ያለው ሰው በጠቅላላ ዞር ወደኔ ዞር እና እኔ ደግሞ በቃ ትንሽ ቀብረር ታውቃለህ እንደምትታይ አረ ሱሪ እንዲህ ይላል በቃ የተገረመው ምናምን እና ከዛ ምን ተሰማህ በሰዓቱ? ዋው በጣም ደስ የሚል ስሜት የተሰማኝ፣ ምክንያቱም የነገስኩ ያለ የተሰማኝ እነሱ ጋር ቁጭ ብዬ በቃ እንደዛ ሲያዩ ምናምን በጣም ተሰማኝ። አይ እንትኑ ነው በቃ ሳየው ካራክተሩን ትንሽ ተጫውቼዋለሁ መሰለኝ እንጂ አግዞኛል። የሚሽቆጠቆጠው ነገር ምናምን ነገር አለና በጣም አግዞኛል። ከዛ ለኔክስት ቀረጻ ደወለልኝ ሰለሞን። አይ ሰለኔ እኮ ባህር ዳር ነው ያለሁት፣ የዚህ ስራ እንዳያመልጠኝ ነው አዲስ አበባ ነኝ ምናምን ብዬ ጠዋት ልደርስልህ የቻልኩት እንደዚህ ተጉዤ ነው፣ በሌሊት ተጉዤ እዚህ ቦታ ላይ ደውለህልኝ በቃ ይህ ስራ እንዳያመልጠኝ የዚህ ስራ አባል መሆን አለብኝ ብዬ በጣም እመኘው ስለነበር ምናምን ስለው ግርሙ በጣም እና በጣም ትገርማለህ አለኝ። በቃ እንዳንተ አይነት ጠንካራ ሰው አላየሁም አለኝ። ለስራው ያለ ፍቅር በጣም ይገርማል። ደግሞ እርግጠኛ ነኝ አለኝ ያለሁት ጎንደር ነው ብትለኝ አንተን ዞር ብያለሁ። ሌላ ሰው አይተማመንም አይደርስም ብሎ ነው የሚያስበው። ምንም ማለት አያስተማመንም። እንኳን አይደለም ጎንደር 748 ኪሎ ሜትር ነው የርቀው እንግዲህ ከአዲስ አበባ። እንኳን ደብረ ብርሃን ብትለኝ እንኳን ሪስኩን አልወስድም ነበር ምናምን ሲለኝ እና ይሄን እንዴት እንደሰራው ምናምን ለሌሎች አሪያ ስለሚሆን በደንብ መናገር አለብህ ብሎ እንዲያው ማስተያየት በምንሰጥበት ጊዜ ይሄን ነገር እናነሳው ነበርና። ስለዚህ ሰው ለሰው እየተመላለስ ካለቀ ወይስ መጣ ነው እየተመላለስኩ ከዛ በኋላ እና ሲለኝ ይሄን ስነግረው በቃ በጣም ስለተደነቁ ብር ይሰጡኝና በመጥቼ በዚህ የአዲስ አውቶቡሶች ይሉ በእነሱ እየመጣው እየሰራው ሄዳለሁ። ስለዚህ ሰው ለሰው ከባህር ዳር አዲስ አበባ እየተመላለስክ ቀረጻ ሲኖር እየሄድክ እየመጣው መሀል ላይ ግን ምን ተፈጠረ መሰለሽ? እሺ እኔ ራሴን መጠየቅ ጀመርኩ። ስራው ያለ አዲስ አበባ ውስጥ ነው፣ እኔ ያለሁት ባህር ዳር ነው። ውስጥ ነው። ባህር ዳርም እንደ ልብ ስራውን አታገኘውም። የተወሰነ እድል ነው የሚኖረው። በቃ ስብሰባዎች ይኖራሉ። እዛ ስብሰባ ላይ ማቅረብ ነው የሆኑ በዓላት የሆኑ ባዛር ምናምን። እሱንም በጣም በብዛት ሙዚቀኞችን ተወዛዋዦችን የሚጠቅም ነው፣ እነሱ የሚሳተፉበት ነው። ቲያትር በሙዚቃ ጣልቃ እየገባ ጭውውቶችን ማቅረብ ነው ምናምን። በተለይ ሙሉ ጊዜ ቲያትሮችን የማቅረብ እድል የለንም። በፊልድም እንወጣጠራለን፣ ፊልድ እንወጣለን ምናምን እና ምንድነው እነዚህ ሁሉ ጥያቄዎች ነበሩብኝ። እዚህ አዲስ አበባ ስመጣ ደግሞ ሰው ለሰው ላይ ያዩኝ ሰዎች በፊልም ካስት እናድርግ ይሉኛል እና እኔ ደግሞ በቂ የረፍት ጊዜ የለኝም። የመንግስት ስራ እዛ ስላለኝ ርቀቱም አለ። አዎ የምቀበላቸው ውስን ወይ 2 ፊልም ነው ወይ 1 ፊልም ነው።
በጣም በብዛት ፊልም ሊያሰሩ የሚፈልጉ ሰዎች ጥያቄዎች መምጣት ጀመሩ ከሰው ለሰው በኋላ። ከዛ በኋላ ይሽ ራሴን ጠየቅኩና ብዙ ጊዜ ተኝቼ አሰብኩበት። አንዴ በጣም ረዘም ያለ እረፍት ፈቃድ ነበረኝና የ2 ወር አካባቢ ያንን ለዚህ ፊልም ስራ ምናምን አዋልኩት ያንን። ከዛ በኋላ ግን እየሰራው ፊልሙንም ጥያቄ ይመላለስብኝ ነበር። እዛ ባለቤቴ ጋር ደወልኩና አማከርኳት። ከዛ በኋላ እሷም ፈቃደኛ ሆነች። አንቺም ቀስ ብለሽ ትመጫለሽ ወይ በዝውውር መልክ ምናምን አልኳት። ተስማማን። ብሔራዊ ቲያትር ማስታወቂያ ያወጣል ተዋናይ ለመቅጠር እና ይሄ ለእኔ ጥሩ እድል ሆነልኝ እና ሂጄ ተወዳደርኩ። ብሔራዊ ቲያትር አለፍኩ እና እዛ ደግሞ መልቀቂያ ይዤ መምጣት አለብኝ። ያንም ትንሽ አስቸጋሪ ነገሮች ቢኖሩም ብቻ መልቀቂያውን ጨርሼ መጣሁ። ከዛ ብሔራዊ ተቀጠርኩ። ከዛ ቲያትሮችን ትልልቅ ቲያትሮችን ያው እዛ ሆነሽ ክፍለ ሀገር ሆነሽ በቴሌቪዥን እያየሽ የምታደንቂያቸው የምታከብሪያቸው አክተሮች ጋር መስራት ጀመርኩ ማለት ነው። ከዛ በኋላ ለሰውን በቃ እንደ ልብ መስራት ቻልኩ ማለት ነው። እዚሁ ስለሆንኩ በሙሉ ልብ ሰው ለሰውን ጨረስክ ማለት ነው። ሰራው። ከዛ በኋላ ጨረስን ሰርተናል። ዋናው አንተን ጨዋታው ያለችው የመጀመሪያው አጋጣሚ ላይ ነው። በጣም ያቺ ድል ብታመልጥ ይገርም ነው። ወደ እረኛዬ ደግሞ እንምጣ። እረኛዬ ደግሞ አቤት ብዙ ሰው እንዴት እንደተናደደ እንዳዘነ ሲያልቅ በጣም ሲያዘነው ሁላችንም ተመልካች ብቻ ሳይሆን እዛው ክሩ ራሱ ያለቅስ ነበር። ካሜራማኑ እያለቀሰ ነው የሚቀርጸው። ቡም የሚይዘው ይሄ የድምፅ መሳሪያ እያለቀሰ ነው። ዳይሬክተሯ እያለቀሰች ነው ምናምን። በጣም ብዙ ሰው እያለቀሰ ነው የሚሰራው። አንዳንድ ፓርት ላይ በጣም እጅግ ተች የሚያደርግ ነገር አለው እና ሳያት ይሄን ህዝብ በእንባ አራጨችው ነው። አራጨችው። በጣም ጥሩ ካራክተር ነው የተሰጣት። ደስ ይላል በጣም እና እሱ ደግሞ አሜሪካን ሀገር ሄጄ እዛ ቆይቼ መጥቼ ከዛ በኋላ ስራ ምንም ያስኩት ስራ የለም። ተከታታይ ድራማዎች አልያዝኩም ምናምን። 1 ዓመት ከምናምን አይደል አሜሪካ ሀገር የነበርከው? 1 ዓመት ከ5 ወር ቆይቼ መጣሁት እና ብዙ ነገር እዚህ ስትለያይ ነው የሄድከው። ስትለያይ ከብዙ ግሩፕ ይኖርሻል አይደል? የፊልም ግሩፕ ምናምን ያ ይላላል እና ምንም ስራ አልነበረኝም እና ከተመለስኩ በኋላ ግን መመለሴ ያው በቴሌቪዥን ኢንተርቪው ምናምን ሲደረግ ምናምን ያውቃል ብዙ ሙያተኞች ምናምን። ከዛ በኋላ አንዴ ያላሰብኩት ስልክ ደወል። መቼም ስልክ ነው ቅድስት ይልማ ትደውልልኛለች እና ከዛ በፊት ከሷ ጋር የመስራት እድሉ አልነበረም። የመጀመሪያ አላውቃትም። የሚገርም ነው። ምሽት ምን ያደርጋል እኔ አላውቃትም ነበረ። ስሟን እሰማለሁ እና እሷ ስትደውልልኝ ደስ አለኝ እና የሆነ ካራክተር አለ ትጫወተዋለህ ምናምን አለች። እሺ ያልኩኝ እና ሄድኩ እና ከሄድኩ በኋላ ምናልባት እኔ እንደገባኝ ከሆነ ያን ካራክተር ሌላ ሰው እንዲጫወተው ካስት የሚያደርግ ሰው አለ እና ሌላ ሰው ካስት ያደረገ ይመስለኛል፣ ወይም ለሌላ ተዋናይ ቃል የገባ ይመስለኛል። ገሌ ይሰራዋል ተብሎ የሆነ ሰው ተቀምጦለት ነበር። እሷ ግን እኔን መረጠች። አይ ግድ የለም እሱ ይሰራዋል ብላ ነው የደወለችው እና እንደሄድኩ ያን ካራክተር ስሰራ አላልኳችሁ ትላለች እና እኔ አልገባኝም። ይህን ማለቷ ምንድን ነው ብዬ ሱሬ የለም እንደዛ እንዳደረግኩት እንዲህ ነበር አሉኝ እና ይኸው አላሳፈረኝም አይነት ነገር ነው። ከዛ በኋላ በጣም ጥሩ ሆነ። ብቻ በጣም እግዚአብሔር ረድቶኝ ያው ጥሩ ሁሉንም አላሳፈርኩም። ሰርቻለሁ። ደግሞ ጎበዝ ነች
ኪዱዬ በጣም ጎበዝ ነች። ከሷ ጋር መስራት ቀረብ ብለህ ስታያት ያው በደንብ አትተዋወቁም ከዚህ በፊትና እንዴት አገኘሃት? ኧረ በስመ አብ በጣም ትገርም ልጅ ነች እንዴ! በጣም ጥንካሬዋ ይገርማል። በጣም ምልሽ በተለይ ትኩረት ያላት ለተፈጥሮ ያላት ትኩረት ናቹራል ለሆነ ነገር በቃ ያላት ትኩረት እጅግ በጣም የምትገልጽበት መንገድ ያ ናቹራል የሆነ ነገር ምናምን በጣም ይገርማል። በቃ ምልሽ እኔ የሴት ልጅ ጥንካሬ የእሷን ያህል አላየሁም። በነገራችን ላይ ከጸሐፊዎቹም ውስጥ አንዷ እሷ ነች። ጸሐፊ ነች፣ አዘጋጅ ነች። ሁለቱ ደግሞ ጸሐፊዎች የሚገርሙ ናቸው። እይታቸው በተለይ ሴቶች ሲጽፉ እይታቸው ይገርማል። ረቂቅ ነው ከወንዱ ይልቅና ያነሱትም ሀሳብ ረቂቅ ነው። አገርን የሚገልጹበት መንገድ ረቂቅ ነው እና ለዛ ሴቶች ናቸው ሶስቱም። ለዛ ላይ ያስለቀሰው ስስ ፓርታችንን የነካው ለዛ ነው በእነሱ ስለሆነ በጣም ይገርማል። እና ካስት ያደረጉበት መንገድም ያንተ ካስት አለ እንዳልከው በጣም የሚገርም ነው። ሳያት ደግሞ በቃ በዛ ይገርማል። ማን ይጠብቃል እሷ እንደዛ ሆና ትሰራለች ብሎ እና ቦታው ላይ ስለነበርክ እንደው ሲቀረጽ የነበረውን ድባብ ዘይ ማለት ልብስ የቆሸሸ ልብስ ስለለበሰች ምናምን ብቻ ሳይሆን ካራክተሩን ያመጣችበት መንገድ ነው የሚደነቀው። ማንም ሊሰራው ይችላል። ማንም ሞዴሊስት መጥቶ ልብስ ብትቀይሪው እንትን ሊል ይችላል። ግን ስሜቱን ማወቅ ካራክተሩን ማወቅ ምንድን ነው እሱ ላይ ነው። የዚህ ፊልምና የተከታታይ ድራማ ጥበብ እኮ የሚለየው እሱ ነው። ያንን ስሜት ማምጣት በጣም 10 ጊዜ ከት እያደረግሽ እያቆምሽ ከስሜት ያንን ስሜት ግን ሳይለቁ ማምጣት ከባድ ነው። ተዋናይ የሚፈተንበት ነው። ቲያትር ሲሆን ደስ ይልሻል። አንድ ወጥ በቃ አንድ ስሜት ይዘሽ ትዘልቂያለሽ። ከት የማለት እድል የለሽ። ከት አድርጌ የበለጠ አስተካክዬ እሰራዋለሁ የምትይው አይደለም ቲያትር። እዛ ደግሞ ትንሽ ኢምፕሮቫይዜሽን ይጠበቅብሃል። የሆነች ነገር እንኳን ቢፈጠር በቃ የቱ ይቀልሃል አንተ? ሱራ ቲያትር ፊልም? ቲያትር ከባድ ነው አይደል? ይከብዳል ምልሽ። ፊልምም ቀላል ነው እያልኩሽ አይደለም፣ ግን ቲያትር ድጋሚ ለማስተካከል እድል የማይሰጥሽ ሙያ ነው። ከህዝብ ፊት አንዴ ከቀረብሽ ያንን ነው የምትሰራው። እድል የለሽም። ገብቶሻል? ፊልም ግን እድል አለሽ። ከት ተብሎ እንደገና አስተካክልሽ አይተህ ታስተካክላለህ። ሌላው ቢቀር ቲያትር እድል አይሰጥሽም። ልዩነቱ ይሄ ነው። በቃ ልዩነቱ ይሄ ነው። ስለዚህ ቲያትር ይከብዳል። ስለተሸለምክበት ዓለም አቀፍ እውቅና ስላገኛችሁበት አጭሩ ፊልም አላዛር የሚል ስያሜ ያለው ነው። ላምብም እንደዚሁ ነው። መጀመሪያ ላምብን የሰራንና በካንስ የፊልም ፌስቲቫል ለመጀመሪያ ጊዜ የኢትዮጵያ ፊልም የታጨበት እጩ መሆን እዛ ካንስ ፊልም ፌስቲቫል በጣም እንደ ሀገር የመጀመሪያ ፊልም ነበረ። በዓለም ላይም ራሱ እዛ ካንስ ፊልም ላይ መታጨት አንድ ፊልም ትልቅ ክብር ያለው ነው እና እንደዛ የተደረገበት ነው። ሞሮኮ ነበር የፊልም ፌስቲቫል፣ እሱ ተጠርተን ሄደናል። እዛ ፊልሙ ታይቶ በቃ በጣም የተደነቀ ፊልም ነው። በጣም ተወዳድሮ ያለፈ ፊልም ነው እዛ ሞሮኮ ላይ። አጋጣሚ አሜሪካ ሲሄድ ደግሞ የሆነ ፊልም ቤት ላይ ተለጥፎ አየሁትና የማየት ገብቼ ያዩ ዳይሬክተሩ ነበረ። ከዛ እኔን ጠራኝና ይለያል የነጭ ተመልካች መሰለኝ። እጅግ የገረመኝ ነገር ፊልሙን አይተው ከጨረሱ በኋላ 30 ሰከንድ ወይ ምናምን ይሆናል ተነስተው ያጨበጭባሉ። ፊልሙ ጥሩም ይሁን ምንም ይሁን መጥፎም ይሁን ብቻ ሰርተው ጨርሰዋል። ሰርተሽ ስለጨረሽ ብቻ ያጨበጭባሉ። 30 ሰከንድ እና ከዛ በላይ ቆመው ያጨበጭባሉ። ለቲያትር ነው እኛ ጋር የተለመደው። ለቲያትር ነው በደንብ ሞቅ ተደርጎ ሞራል ይሰጣል። ለቲያትር ነው። እሱም እያንዳንዱ ተዋናይ የሚተዋወቅ ከሆነ ነው እንጂ አንድ ላይ ይህን ያህል ረዘም ያለ ሰዓት አይጨበጨብም። በእውነት ነው የምልሽ። በጣም እነሱ ምንድነው የዛ ፊልም ድካም ውጣ ውረድ ምናምን ያሉ ፊልሙኑ ባያረካቸውም ምን ባይላቸውም ግን እንደዚህ ልፋታቸውን ምናምን ያደንቃሉና
ሰርተው መጨረሳቸው ጀምረው መጨረሳቸው ለዛ እንኳን ያጨበጭባሉ ነጮቹና እጅግ በጣም ነው የገረመኝና እኔ በአጋጣሚ ዳይሬክተሩ ከህዝብ ጋር አስተዋወቀ እዛ በአካል ስለነበር እና ወይኔ በጣም እንደገና እዛ ንጉስ የሆንኩ መሰለኝ እና እነሱ እንደ ልምድብ ነው መሰለኝ ምልሽ ሰው ማድነቅ ያደንቃሉ በጣም እና ሁሉም በቃ በጣም እጅ እየነሳኝ ነው ሄደው ምናምን ያደነቃ አፕሪሺየት እያደረገ ምናምን ነው ሄደው። ስለዚህ ላምፕ ደግሞ በዓለም አቀፍ መድረክ ላይ የነገስክበትም የታየህበትም ፊልም ነው ማለት ነው። ከዛ በኋላ እንግዲህ አጭር ሾርት ፕሌይ ነውና ይህ ሾርት ፕሌይ ደግሞ እጅግ በጣም የሚገርም ነው። እሱም እንደዚሁ በካንስ ፊልም ፌስቲቫል እንግዲህ በ2024 ይመስለኛል 24 ላይ የተሰሩ 200 ፊልሞች በዓለም የተሰሩ ከዛ ከ200 ፊልሞች 13 ፊልሞች ተመረጡ። ከ13ቱ የኛ አላዛር ቤለው ፊልም አንዱ ነው። ከ13ቱ ደግሞ እሱ ተመረጠ አላዛር እና ዓለም አቀፍ ሽልማት ያገኘ ነው። በሴኔጋል ዳካር የዳይሬክተሩ ሽልማት ፊልሙ ተዋናዩ ምን ተሸልሟል። በቃ ወደ 7 ሽልማት ነው የበላው። ቲያትሮችህ ያው በተለይ ቴዎድሮስ ራዕይ አንተን በደንብ ሰርቶኛል ስትልም ሰምቻለሁ። እና እሱ ተጽዕኖ እያሳደረብህ የሀገር መውደድ ምንም እያጠነከረልህ ሄደ ይመስለኛል በተደጋጋሚ በሰራው ቁጥር። አይ ምንም ምልሽ መጀመሪያ ላይ ያልኩሽ ምንድነው አንድ ተዋናይ ቲያትር ወዶ አፍቅሮት የተሰጠውን ገጸ ባህሪ ተንከባክቦ ነው የሚሰራ እና ካልወደድኩት እኔ አፄ ቴዎድሮስ እስካሁን አብሮኝ ሊዘልቁ አይችሉም። ገብቶሻል። ደሜ ውስጥ የተሳሰረ ምናልባት እንግዲህ ወደ ሰሜን ጎንደር አካባቢ መወለዴ ማደጌ የእሳቸውን ታሪክ እየሰማው ስለሳቸው የተጻፉ ነገሮችን እያነበብኩ ቲያትር እያየው ማደጌ ደግሞ የበለጠ የእሳቸውን ካራክተር ለማግኘት ካዘጋጁ በተጨማሪ እገዛ ያደረገልኝ ይመስለኛልና የቴዎድሮስ ራዕይ በጣም ምልሽ ዓለምን የዞርኩበት ነው ማለት ትችላለሽ። አሜሪካ በአንጋፋዋ አርቲስት ዓለምፀሐይ ወዳጁ አማካኝነት አሜሪካ ጠርታን 27 ግዛቶች ላይ ያሳየን አሜሪካ ውስጥና ወደ አውሮፓ ደግሞ 10 ግዛቶች 10 ሀገሮች ያሳይተናል። በደቡብ አፍሪካ ምናምን በደንብ ዓለምን የዞርክበት ነው። እና መንፈሳቸው ጥሩ ነው ቴዎድሮስ ብለሽ ይህ እንጂ መኪና ሽልማት ነው የእሳቸው መንፈስ ነው። መንፈሳቸው ጥሩ ነው በእውነት ሰውየው መንፈስ በጣም ጥሩ ነው። እና እንደውም ቴዎድሮስን ሆኜ እየተጫወትኩኝ እንደው በሰው ሀገር ልቀርስ እንዴት ይቻለኛል ስትል ሰምቻለሁ። ምንድነው መሰለሽ ካራክተሩ ነው። አሁን እኔ እዚህ ላይ ግልጽ ማድረግ ያለብኝ እንዴት አፄ ቴዎድሮስ የሚያክልን ካራክተር ሰርተሽ ስትሰሪ ካራክተራቸውን እንደነገርኩሽ ከደምሽ ጋር ይዋሃዳል። ታፈቅሪዋለሽ ካራክተሩን ድርሰቱን ወደሽው ነው የምትሰሪው። ስለዚህ ከደምሽ ጋር ይዋሃዳል። ገብቶሻል። ከደምሽ ጋር ሲዋሃድ ደግሞ ትንሽ ባህሪያቸው ይጋባብሻል ሰውየው እና እንደምናውቃቸው አፄ ቴዎድሮስን በራሳቸው መቆም የሚፈልጉ አፈር አቅልጠው ሴባስቶፖል መስራት የሚፈልጉ ትልቅ መርከብ ጣና ላይ መስራት የሚፈልጉ አገርን ከሀገር በመንገድ ያስተሳሰሩ ገብቶሻል። ደብረታቦርን ከጎጃም መቅደላን ምናምን እያረጉ በመንገድ ያስተሳሰሩ በራሳቸው መቆም የሚፈልጉ ናቸውና ትንሽ ባህሪው ሊጋባብሽ ይችላል። ይህን ለማለት ነው። ብዙ ጊዜ አፄ ቴዎድሮስን የሚያክል ካራክተር ሰርተሽ በዛው ልቀራቲ አይመጣውም አይደል? ልቀራቲ በቃ የሚለው። በዚህ ላይ ደግሞ ቲያትር ትወጃለሽ። ቲያትር ነው
እዚህ ያደረሰኝ ከመጀመሪያው ጀምሮ እና ቲያትር ደግሞ እንደ ልብሽ አታገኝም እዛ። ምክንያቱም ሌላ ስራ ካልሰራሽ በስተቀር ቲያትርን ልትሰሪ የምችው ከዓመት ወይ 2 ጊዜ ወይ 1 ጊዜ ሊሆን ይችላል። ቲያትር ልታገኝ የምትችው ተጠራርተሽ ስሜት ያላቸው ልጆች ተጠራርተሽ እና ከዚህ አንጻር ነው እኔ የአፄ ቴዎድሮስን ካራክተር ሰርተሽ አገር በዛው ልቀር ማለት ይከብዳል ትንሽ እና አንዳንዴ እንደዚህ ስል እኛ የቀረነው አገር ስለማንወድ ነው የሚል ስሜት ሊፈጥር ይችላል እዛ ላለ ሰው። እኔ ግን እሳቸውን ሆኜ ስለሰራው ስለተጋባብኝ ነው እንጂ ሌላ ካራክተር ቢሆን እንደዚህ ላል ይችላል። ገብቶሻል? እና በዛ ስሜት እንዲይዝልኝ ሰው ምናልባት አገሬ ካድ እንዳላስመስል እዛ ያለውን ሰው ገብቶሻል እንዳይመስለው በዛ ስሜት እንዳይዘው እኔ ካራክተራቸውን ስለተጫወትኩ እና ካራክተራቸው ያሳደረብኝ ተጽዕኖ ነው እንጂ ዝም ብዬ ለማለት አይደለም። እውነት ነው። በጣም የምትወደው ከፊልም ከድራማ እና ከቲያትር ላንተ በቃ ስለሰራኸው በጣም ሁሉንም ወደህ ነው የምትሰራው። ግን እንኳንም ይሄ አልቀረብኝ የምትለው ቤስት የምትለው ስራ ቲያትር ነው። ከቲያትር የትኛው? አይ ምንም የምታበላልጠውም የለም። ቲያትር አይበላለጥም። ለመሰለኝ አንድ ብረት የሚያበላልጥብኝ ሰው ካለ እኔ ይቅር ይለኛል። ቲያትር ይኸውልሽ፣ ቲያትር ሲባል ትውልድ ቀራጭ ቲያትር ከቲያትር አትርፈሽ ነው የምትወጪው። ኖ ከፊልም ትርፍ የለውም እያልኩ አይደለም፣ ደግሞ በዚህ መንገድ እንዳይሄድብኝ። ቲያትር ግን በቃላቶች የተሞላ ነው። የሆነ አእምሮሽ ላይ የሚቀር ነገር አለ ይዘሽ የምትወጪ። ቲያትር አንደኛ ላይቭ ነው የሚሰራው። ገብቶሻል? እያንዳንዱን ካራክተር እዛ ላይ ታያቸዋለሽ። በዛች በ1 ሰዓት ተኩል ጊዜ ውስጥ ታያቸዋለሽ። አእምሮሽ ጋር የሚቀር ነገር አለ ይዘሽው የምትወጪ። ገብቶሻል? እንትን ፊልምም እንደዚሁ አለ፣ በጣም አለ። እኔ ግን የቲያትር ያይልብኛል ነው ለዛ ነው ለማለት እንጂ ማበላልጥ ወደ ቲያትር ታደላለህ? አደላለሁ። ይሄ አይካድም፣ አደላለሁ። መነሻዬም እሱ ነው። መነሻዬም ቲያትር ነው። ሌላ ትንሽ ስለ ልጅነት ባቅ በጣም ደስ ይለኛል። ሱራዬ አስተዳደግህ ምን አይነት ልጅ እንደነበርክ፣ ያው ከባሬስታነት ጀምሮ እዚህ ወደ ትወናውም እንደገባ ስሜቱ የነበረ ቢሆንም አጋጣሚዋም አለች። አስተዳደጌ ነው ምን ምልሽ እንደማንኛውም እንትን ነው። ግን የኔ ትንሽ ምናልባት ለየት ካለ ለየት የሚለው ምንድነው ከሲኒማ ቤት አጠገብ ነው፣ ጎረቤት ነው ሲኒማ ቤቱ። ይሄው የኛ ቤት ይሄው ባጥሩ እየዘለልኩ መግባት እችላለሁ፣ ፊልም ማየት እችላለሁ። ባጥሩ እየዘለልኩ ፊልም ለማየት የህንድ ፊልም ለማየት ምቹ ሁኔታ ነበረ ምልሽ ከሰፈር ጓደኞቼ ጋር ሆኜ እና በእንደዚህ አይነት ሁኔታ ነው ያደግኩት። እንደውም ክፍለ ሀገር እኮ የቲያትር የማየት በተለይ ቲያትር እንደዚህ ፊልሞችን ለማየት ብዙ ቻሌንጅ አለው። ይሄ አዲስ አበባ ላይ እንዳለው አይነት እድሉ የለህም ለማየት። እንደውም አብዛኛው ክፍለ ሀገር ያደገ ሰው ቲያትር ሳያይ ወይ በሆነች አጋጣሚ ነው አይቶ ሊያቅም ይችላል። እድሉ የለም በስፋት እና አንተ እድለኛ ነህ። በጣም እድለኛ ነኝ። እድለኛም ነኝ፣ አክቲቭም ነኝ። እድልህንም ትጠቀማለህ። ምልሽ ከአዲስ አበባ የሆነ ነገር መጣ ከተባለ የኪነ ጥበብ ጉዳይ ከልጅነት ጀምሮ ከፊት ቁጭ ብዬ መሬት ላይ ቁጭ ብዬ ማየት ነው የምወደው ምናምን እና እንደዚህ ስለምወድ ስለማይ ከጓደኞቼ ጋር ሁኜ ያየነውን የህንድ ፊልም ወተን ሲኒማ ቤቱ በር ላይ ወይ የእግር መንገዱ ላይ ምናምን እንሰራዋል። ያየነውን ምናምን በእነሱ ቋንቋ ምናምን እያደረግን እንደ ጥናት ነው ማለት ነው። ስታዩ ያጠናችሁ ነው ማለት ነው። በቃ እንሰራዋለን። እንደዚህ ሰው 1 2 3 እያለ ከቦ ያየናል ስንሰራው እና ፊልሙንም ያኔ የህንድ ፊልም ተወዳጅ ነበር በጣም እና ፊልሙንም ያየው ሰው በጣም ይገረማል። በቃ እኛ በምንሰራው እንዴት ኮፒ እንደምናደርገው ምናምን እና ከዛ ሞር እኔ በጣም አክት አደረግ ነበር ይመስለኛል እና ብዙ ሰው እኔ ላይ ፎከስ ያደርጋል። ይህ ልጅ ሲያድግ ትልቅ አርቲስት ነው የሚሆን ምናምን የሚሉ ነገሮች
እንትንል ነበር እሷ እየተቀረጸች ምናምን ትመጣለች እና በእንደዚህ አይነት መልኩ ነው ያደግኩት። ይሄ ነገር እያደገ ትልቅ እየሆንኩ ምናምን ሲመጣ ሲኒማ ቤት የመቀጠር አሁን ባሪስታውኝ የገባሁት ፊልም በነፃ ለማየት እንጂ ለስራው አልነበረም መጀመሪያ የገባሁት። ከዛ በኋላ ግን ስራው አዋጭ አሪፍ ነው የምታገኝበት ምናምን ነገር ነው። ባሪስታው ነሽ ሰሪ ምናምን እና ምንድነው አድቫንቴጁ ደግሞ የሲኒማ ቤቱ ካፌ ስለሆነ ሁለት ሰው በነፃ የማስገባት እድል አለሽ። ፊልም እንዲያይ ለመጋበዝ ለማን ነበር የምትሰጠው? ለጓደኞቼ ነው። ተሰቃይተው የሚገቡ አሉ፣ 50 ሳንቲም ጉሏቸው ምናምን የሚቀሩ አሉ እና ለነሱ እንትን እላለሁ እድል አሰጥ ነበር እና በእንደዚህ ሁኔታ እየሰራው እያለ ከዛ ደግሞ እዛ ባሪስታ ሆነ በምትሰራበት አጋጣሚ ደግሞ ስትለማመድ ተገኝተህ ነው እንግዲህ አፋፍሰው። እኔ ባሪስታ እየሰራው አንጋፋ የሚባሉ የጎንደር ተዋናዮች በአጋጣሚ ሆኖ አፄ ቴዎድሮስ የአንድ እናት ልጆች የሚል ቲያትር ይሰራሉ፣ ይለማመዳሉ አዳራሽ ውስጥ እና ያው እኔ የኪነ ጥበብ ነገር አያመልጠኝም እና ለማየት ማሽኑን ውሃ ሞላና ቀዘቅዘውና ለማየት ይሄዳለሁ። ሲለማመዱ ለማየት እና ጨለማ ውስጥ ቁጭ ብዬ ሲለማመዱ ቢሏትን እያንዳንዷን ነገር ሰምቼ እመለሳለሁ። በጣም በረጅም ጊዜ እንደዚህ አይነት አብረህ እየተለማመድክ ነው በለው። አዎ ማንም አያየኝም፣ ግን ሲሰሩ ነው ያያቸዋለሁ። ጨለማ ላይ ነኝ። ከዛ በኋላ ምን ማድረግ የማየቱ ድፍረት መጣ። ከዛ ጭራሽ እነሱ የሚሉትን እነሱ ከወጡ በኋላ መብራት አበራና የስቴጁን መድረኩን ልክ ተቆጣጣለህ። እንደነሱ የሁሉንም ካራክተር ጭራሽ የሁሉንም የእያንዳንዱን ካራክተር ይገርም ነው እለው ነበርና ለራሴ ይገርመኝ ነበር። ምልሽ ዲያሎጉ ራሱ የሚገርም ነውና ያንን ዲያሎግ በቃ ይገባልኝ ነበር። በዚህ ሁኔታ ላይ ያለው አንድ ቀን ግን ምን አይነት ነገር ይፈጠራል መሰለሽ? ደራሲው ዕቃ ይረሳና ተመልሶ ይመጣል። ከተወሰነ ደቂቃ ቆይታ በኋላ አንተ ሀገር ሰላም ላይ ድምጽ ይሰማል። የሚሰማው ድምጽ የራሱ ድርሰት የሆነውን የአፄ ቴዎድሮስ ቲያትር ነው። እንዲህ አሁን አይደል እንዲወጣ ነው። ማን ነው ብቻውን ቀርቶ? በጣም ጎበዝ ሰው መሆን አለበት ብቻውን ቀርቶ የሚለማመድ ብቻውን እንደዛም ገምቷል። እና መጋረጃዋን ገለጥ አድርጎ ሲያይ እኔ ነኝ ታውቆት ነው ብሏል። አየሽ ይሄን ድርሰት ይሄን ዲያሎግ እዛ ባሪስታ ሆነ ያውቃል ደራሲው። ታውቆት ነው ብሎ ትንሽ ልክ እንደኔው ጨለማ ላይ ቁጭ ብሎ ያየራችሁ ቦታ በጣም ይገርመዋል፣ ይደነቃልና ልክ እኔ በቃ ያቺ ነፍሴ ማረካበትን ነገር ጨርሼ አዳራሹን መብራት ላጠፋ ሲል ጭብጨባ ሰማለሁ። በጣም ነው የደነገጥኩት። ቀላል ያስደነግጣል። ምክንያቱም የሆነ ወንጀለኛነት ነው የተሰማኝ። ተያዝኩ አልክ? ተያዝኩ በቃ። ምክንያቱም የሰው ድርሰት ነው ማነበብነው እና በጣም ረጅም ሰዓት አጨበጨበልኝ። ከዛ ደንግጬ ወደሱ መጣሁ። ከዛ እሱ የመጀመሪያው ጥያቄ ማን ነው ድርሰቱን የሰጣን? እኔ ድርሰት የሚባል ነገር አላውቅም። ያን ኧረ እዚህ ቁጭ ብዬ ጨለማ ላይ እናንተን እያየሁ የያዝኩት ከእናንተ የሰማሁት ነው ይሄ ሁሉ አለኝ። አዎ አልኩት። በጣም ገረመኝ። የመስራት ፍላጎት አለህ አለኝ። አይ እኔ አልሰራም አልኩት። አልችልም አልኩት። እኔ በቃ የምልሽ አፍረት ተሰምቶኛል። ለዛ ነው እንጂ እንደገና ደግሞ እችላለሁም ብዬ አላስብማ። አንተ ፍቅሩ ብቻ ነው ያለ። አይ አልችልም ምናምን አልኩት። ትችላለህ አለኝ። አይቻለሁ። እያንዳንዱ ቁጭ ብዬ ሳይ ነበር አለ። ትችላለህ፣ ሌላ ቲያትር አብረን እንሰራለን አለ። ከዛ ወደ ቤት ተሻገረ። ቤት ሲሄድም
እቤት ያንን መለፍለፍ ጀመርኩ። አየሽ የተለየ ባህሪ ያመጣሁባቸው ማዘርም ፋዘርም የተለየ ይሄ ልጅ ያበደ ነው ተባለ። ተለክፏል አሉ ይንሾካሾካሉ ሁለቱና እኔ ደግሞ እጄን ስጣለኝ ዝም ብያው የገብርዬን የቴድሮስን ቴድሮስ ጋር እጄን ስጣለኝ ያልኩ ጮሃለሁና ጎረቤታችን አሉ የታመሙ ሴትዮ በጣም ቀልደኛ ነበሩ። ጤነኛ ሲሆኑ በጣም ቀልደኛ ናቸው። ግን ያን ያቅቷቸዋል። በጣም ተዳክመዋል። አዎ ደክሟቸውና ድምጼ ደግሞ ይጮሃል። አየሽ እጄን ስጣለኝ ይላሉ። ቀስ ብሎ እየተንኳተቱ መጡና አንኳኩቶ ሱራፌል አሉ። አቤት አልኳቸው። አንተም እጄን ስጥ እኔም ልተኛበት አሉ። አሞኛል አሉ እና አንተም እጄን ስጥ እኔም ልተኛበት ይላል። አሞኛል በቃ በዛው ጊዜ ሰዓት ነው ትንሽ ቆይተው ያረፉትና እሳቸውን አስታውሳለሁ በጣም በዚህ ሰዓት። ከዛ ውጪ በቤተሰቦቼ ያው እንዳልኩሽ ተነክቷል ብለው አምነዋል፣ ደምድመዋል። ተለክፏል ብለው ደምድመዋል። ትወና ነው ምን የሚለው በምን መንገድ ይገባቸው አይችልም። አያዩህማ ስትሰራ አያዩም። እኔ እዛ አዳራሽ ነው የምጮኸው እና አንዴ ጠዋት በቃ ባልዲ ሙሉ እንትን የሆነ ጸበልም ምንም እምነቱንም በቃ እንደዚህ አንገቴን ከተኛውበት አልጋ ላይ ወደ መሬት እንደዚህ አውጥተው ዝቀው ልቀቅ ይላሉ። ልቀቅ ያስከው ምናምን ኧረ ተው እኔ ምናምን ብዬ የውሃው ቅዝቃዜ ነው እንትን የሚያደርገኝ። አዎ በቃ እየወጣ ነው የነሱ ሲያስጮህ ምን ስትል ተውይ የውሃው ቅዝቃዜ እንግዲህ አስበሽ ምናምን እንኳን ሰው ሲረጭሽ ተኝተሽ ትንሽ ይቀዘቅዝ የለም ልክ የዚያን ስሜት ስል እነሱ በቃ የያዘኝ ነገር እየለቀቀኝ ይወጣ መስሏቸው ልቀቅ ይላሉና ይሄ እናረሳው በጣም እና ማዘር ስቲል አለችና በጣም ደስ ይላል። እንደው ምን ይላሉ ምናምን አሁን በጣም ረጅም እድሜ ነው ያላት 90 ምናምን ነው እድሜዋና ታስታውሳለች። ግን ድሮም እኮ ሕፃኑ ነው እንደዚህ ነው እኮ ነበር ምናምን ትላለች። አንዳንድ የኔን ስሞች በቴሌቪዥን ስታይ ወይ ምናምን የመኪናው ነገር ሲሰሙ ምን አሉ? እንደው እንደዛ ልቀቅ የተባልክበት ከዛ ክፍለ ሀገር ነች። አሁን ሚሞሪዋም ትንሽ እየደከመ ነው። እርጅናው ምናምን አለ እና ምልሽ ፋዘር በተለይ ፋዘር በህይወት የለም። ቢኖር ይሄን ሁሉ ቢያይ ደስ ይለኛል። እሱም በጣም ፈራው ነበር። በጣም ወስተር ያሉ ናቸው። በጣም የምን ቀልድ ነው የሚያደርገው ስራውን ሰው ማሳቅ ምናምን ቀልድ ነው የሚያደርገው እና እሱ የሚጠቅም ነገር እንጀራ የሚሆን ነገር ነው ስሩ የሚለውና በዚህ ላይ ደግሞ ዱላ ከጀመረ አደገኛ ነው እና ፋዘር ኖሮ ምልሽ በህይወት ኖሮ ቢያይ እንደዚህ ሰክሰስፉል በስራው መሆኔ በስራው ነው ያልኩሽ፣ በኑሮ አይደለም። ያው ቀላል ነገር አይደለም። እንደዚህ ቢያይ ደስ ይለኛል እና ዞሮ ምንድነው መቼሽ ይሄ እኔ እዛ ባሪስታ እየሰራው ያው አንጋፋዎቹ ይህን ቲያትር እየተለማመዱ ነው። እኔም እንግዲህ መለማመድ ጀመርኩ። የራሴን ነው እንግዲህ በራሴ መንገድ ግን ለምረቃ በቃ እነሱ የሚሰሩት ቲያትር ያንተ ሴት ሄዳ አስመረቀው። አይ እኔ እንኳን ዝም ብዬ የራሴን ነፍሴን ማስደሰት ነው። ከዛ ተመረቀ ታየ። ሲመረቅ ምን እያየሁ ነው አይቻቸዋለሁ። ከዛ በኋላ በየወረዳው እየሄዱ ቲያትሩን ቀስቃሽ ስለሆነ የቴዎድሮስ ቲያትር ስለሆነ ሚኒተሪ ባለበትም ቦታ በየወረዳው ሌላው ማህበረሰብ ባለበት ወረዳ እየሄዱ ማሳየት ጀመሩ እና አንዲት ቀን ነች እኔ እዛ ባሪስታ ሆኜ እየሰራው ዕቃ እዛ ነው የሚጭኑት። አዳራሹ እዛ ስለሆነ ጭነው የሚሄዱት እና
ጭነው እቃውን ሊሄዱ ሲሉ አንድ ተዋናይ ይቀርባቸዋል። ያ ተዋናይ ቤቱ ቢኬድም የለም። አንድ ድሮ ሞባይል አልነበረም። ሞባይል እና እየሄድሽ ነው በመልእክተኛ እየሄድሽም ነው ቤቱ ወይ የቤት ስልክ ካለ በቤቱ ስልክ ተደውሎ ብቻ ይኖራል ተብሎ የታሰበበት ቦታ ሁሉ ተኬደ። የለም። ስራው ግን መቅረብ አለበት። ተመልካች እየጠበቀ ነው ቁጭ ብሎ። ቅርብ ኪሎ ሜትር ነች ብንሄድባት ወረዳ። ከዛ በኋላ የመንግስት ትዕዛዝም ነው እና የሚቀር ነገር አይደለም። መቅረቱ አይታሰብም። መሰራት አለበት ቲያትሩ። ህዝቡ ቁጭ ብሎ እየጠበቀ ነው እዛ ወረዳ ላይ። በቀጥታ ይሄ ደራሲ በጣም ሲጨንቀው እኔን አሰበ ማለት ነው። ትዝ አለበት። ስፔሻሊ ደግሞ የገብርዬን በደንብ ይጫወተው ነበር። እንዲህ ዲያሎጉ ወንድነቱ ምናምን ያስደስት ነበር ካራክተሩ እና እሱን ጫወተው ነበር እና መጣ። ጋውን አድርጌ ማሽን ባሪስታይን እየሰራው ፊት ለፊቴ መጣ። ገብርዬን ትጫወታለህ አለ። ማ አልኩ። እኔ ደነገጥኩ። አንተ ትጫወታለህ? ኧረ ትችለዋለህ አለ። አዘጋጁ መጣ። ላዘጋጁ ነገሩ። እኔ ኃላፊነቱን ወስዳለሁ። ይችለዋል የገብርዬን ከነ ዲያሎግ ምናምን ይለዋል። ላዘጋጁ ማለት ነው። አዘጋጁ አይቶኛ አይደል። ከዛ ጋውኔን አስወልቁ። ቆይ ላለቃዬ ልንገራል። ጋውኔን ችግር የለም እንነግረዋለን አሉ። አስወለቁ ጋውኔን። አውቶቡስ ጭነው ወሰዱ። እየሄድን ስክሪፕት ሰጡ። እስከዛ እየሄድክ እስክንደርስ አጥና አንዳንድ ነገሮችን አሉ። አልፈልግም አሉ። አውቀዋለሁ አልኳቸው እና ሌሎች ተዋናዮች ደነገጡ። ማለት አይተውኝ አያውቁም እኔ እንደምሰራ። ደብል ካስት ነበረው እንዲያሉ የለውም። አይ እንትን አሉ እንጂ እኛ ሳናውቅ እያሰሩት ነበር ነው በኋላ ላይ ያሉ። በኋላ ላይ ካዩኝ በኋላ ነው ግን እንደዛ ያሉ። ግን አሁን የተሰማቸው ስሜት ምንድነው? ቲያትሩ ተበላሽ፣ ገብርዬ ከሌለ ቲያትሩ ተበላሽ ብለው በጣም ተስፋ ቆርጠው ይሄድ ነው። ቀጥታ መድረክ ላይ ወጣ። ምንም ሬርስ ሳታደርግ ልነግርሽ ነው። ሄድን፣ ወረድን። ህዝቡ ተቀምጦ ይጠብቃል። ከዛ በኋላ የገብርዬ ልብስ አለበሱ። የባሰ በቃ እንትን ወኔ ልብሱ ራሱ ጨመረልኝ። የመጀመሪያውን ፓርት ልሰራ ገባው። ዲያሎጉን ጀመርኩ። እንቅስቃሴውን ሁሉ አውቀዋለሁ። ብሎኪንግ የምንለውን ማለት ነው አውቀዋለሁ። ከዛ ሌሎቹ ተዋናዮች ገርሟቸው ጀርባቸውን ለተመልካች ሰጠው። እኔ ነኝ እንደ ተመልካች ይገርማል። ከዛ የመጀመሪያውን ፓርት ሰርጬ ጨረስኩና ወደ አዳራሹ ጀርባ ወደ መድረኩ ጀርባ ሲሄድ በቃ እንደዚህ በጣም አቅፎ ሳሙ። ከጉዳ ወጣህን አሉት። ሳሙ። አይ እንትኑን ራሱ ስሜቱ ተበላሸ ያሉትን ነገር በጣም አድምቄላቸዋለሁ መሰለኝ። አይዶን ብቻ ያ የጎደለውን ነገር በትክክል የጎደለ ሳይመስል ሞልቼላቸዋለሁ እና ከዛ በኋላ በጣም አቀፉ ምናምን ጎበዝ አሉ ምናምን። ያኔ በዚህ መተተኛ ሙያ ተለከፈ። የልክፍት መነሻ ይሄ ነው መነሻዬ። በቃ ይሄ ቲያትር ወደ ባህር ዳር አካባቢ ሄደ። ወደ ብር ሸለቆ አካባቢ ሄደ። አብሬ መዞር ጀመርኩ። ገብርዬ መዞር ጀመርኩ። በቃ ስለ ቲያትር ማወቅ ዲቴል ምናምን ምልሽ መስማት ምናምን ከጥበበኛ ጋር ስትሆኛ አይደለ ከሚሰራ ሰው ጋር ስትሆኛ በየቀኑ ያወቅኩ ሄድኩ። ከዛ ያንን የቴዎድሮስ ቲያትር ጨርሰን ስንመጣ ሁሉ የመጀመሪያ እንትኔ በአማተር ደረጃ ፍላጎት ያላቸውን ወጣቶች ሰብስቤ ክበብ ማቋቋም ነው። የቲያትር ክበብ ያንን ማድረግ ቻልኩ። ሌላም ክበብ በሌላ አቅጣጫ ተቋቋመ ምናምን። እንደዚህ ፉክክር ነበረን የስራ ምናምን። ብዙ ልጆች ወጥተዋል። ብዙ ባለ ዲግሪ ባለ ማስትሬት ባለ ምናምን በቃ በዚህ ሙያ ላይ ከዛ ተነስተን ምናምን
ወጥተናል። እንግዲህ እኛም ይኸው እስከ ዛሬ ያለን ብዙ ልጆች በየአቅጣጫው የሚገርም መነሻ ነው። በጣም ይሄ ነው መነሻው። በጣም ደስ ይላል። ሱራዬ በጣም ያው ብዙ ብናወራ ደስ ይለኝ ነበር ይዣለሁ ብዙ ሰዓትና በጣም ነው የምናመሰግነው። በመጨረሻ እዚህ ድረስ መጥቼ ሳልላት መሄድ አልፈልግም የምትለው ነገር ካለን ጨርስና ከቴዎድሮስ ራዕይ ላይ ቤስት የምትላትን ላንተ ፓርት ትንሽ ትጫወትልናለን። በዚህ ሁሉ አመጣጥ ላይ እግዚአብሔር ባይኖር ብልሽ የሰው ልጅ ይህን ያክል አይዘልቅም በሙያው ላይ እና እግዚአብሔርም ስለሚረዳኝ ነው ብዬ አስባለሁ። ከዛ በኋላ ግን ብዙ ጊዜ ከአፄ ቴዎድሮስ ጀግንነት ጀርባ እቴጌ ተዋበች ጥሩ ሚና አላት ይባላል ለጀግንነታቸው እና ከኔ ጀርባ ደግሞ ባለቤት ያለች እና እሷ ለኔ እዚህ መድረስ ትልቁን አስተዋጽኦ አላት። ፍቅርህን ግለጽላት በዚሁ። በጣም እንደምወዳት እወድሻለሁ ባለቤቴ፣ በጣም አድናቂሽ ነኝ ማለት እወዳለሁ። ከዛ ውጭ ግን በቃ መላው የኢትዮጵያ ሕዝብ በተለያዩ ዓለም ያሉ ብዙ አድናቂዎች አሉኝ እና እነሱን ማመስገን እፈልጋለሁ። በተለይ በዚህ በቻሌንጁ ላይ የተሳተፉ ይገባዋል ብለው እንቅልፋቸውን አጥተው ገንዘባቸውን አጥተው መስዋዕት አድርገው ለዚህ ለሽልማት ላበቁኝ አድናቂዎቼ በጠቅላላ በጣም ምስጋና ማቅረብ እወዳለሁ። ከዛ ጋር ተያይዞ አዶናይ ልጅ ነው። በጣም ራዕዩ ግን ትልቅ ነው። ትልቅ ነገር መስራት የሚችል ልጅ ነው። በጣም ሊበረታታ የሚገባው ነው። ባጭሩ መቀጨት የለበትም እንደዚህ አይነት ሰውና ሊደገፍ ቢያጠፋም ከልጅነት አንጻር ማየት ነው። ወደፊትም ቢያጠፋ ከልጅነት አንግል አይቶ ማለፍ ነው። እንደዚህ አይነት ሰው ይጎዳል። ጠንካራ ንግግር ብትናገሪው፣ ብትሰድፊው፣ ብተችው ይጎዳል። ተስፋ ሊቆርጥ ይችላል። ግን ጥሩ ነገር ይሰራል ብዬ አስባለሁ ወደፊት። አሁን እንኳን የጀመረው ስራ በእኛ ላይ ምናምን ያየነው ነገር እሱን ተወዳጅ አድርጎታል። ጥሩ ጋሽ ሰለሞን ተካ ያደረገው ነገር ምናምን ስታዩ እና የበላው አርቲስት ሽልማት ነው ብዬ ነው የማስበው። እና ከጎኔ የነበራችሁ በጣም ብዙ በርካታ አርቲስቶች አሉ፣ ባልደረቦች አሉ። ትብብራቸው ደስ ይላል ምናምን እንደዚህ። ከዛ ውጭ ፖፑላር ኤሌክትሮኒክስ በጣም ሊመሰገን ይገባዋል። አንድ ካምፓኒ ነው። ቻሌንጁን ፈቃደኛ ሆኖ ተቀብሎ ለዚህ ደረጃ ማድረስ በጣም ምልሽ ቅንነት ይጠይቃል፣ መልካምነት ይጠይቃል፣ ሰው መሆንን ይጠይቃል እና የኔን ብቻ አይደለም ከኔ በፊት በጣም ብዙ በጎ ተግባሮች ለመቄዶንያ 1 ሚሊዮን ብር ሰጥቷል። ብቻ ብዙ ማህበራዊ ኑሮዎች አሉት በውስጡ ራሱ ፖፑላር እና እንደሱ ደግሞ ብዙ ካምፓኒዎች አሉ እንደ ፖፑላር። እነሱ ሁሉ እንደዚህ አይነት ነገሮች ውስጥ እንዲገቡ ያበረታታ ያነሳሳ ነው እና ምስጋና ሊቸረው ይገባል ብዬ አስባለሁ። በቴዲ እንዝጋ። እኔ አመስግኜ ጨርሻለሁ። ስለ አፄ ቴዎድሮስ ሲነሳ ብዙ ጊዜ አሁን አፄ ቴዎድሮስ የመቅደላ ስንብታቸው የሚሰናበቱበት መንገድ መቅደላ ላይ ብዙ ነገር ፌል አድርጎባቸዋል። መጀመሪያ የሚወዷትን የእቴጌ ተዋቡን ሞት እሱ ትንሽ ተስፋ አስቆርጧቸዋል። የእቴጌ ተዋቡ ሞት እቴጌ ተዋቡ ከሞቱ በኋላ ተስፋ የመቁረጥ ነገር አላቸው። በጣም ያፈቅሯት ስለነበር በጣም ተዳክሞ ነበር በብዙ ነገር። ከዚያ በኋላ ደግሞ መቅደላ ላይ ወጥተው እንግሊዝን ዋጋለሁ ብለው ያን ስትራቴጂ ቦታ መርጠው ሴባስቶፖል መድፍ ይዘው የእንግሊዝ ጦር መጥቶ በጄኔራል ናፒየር የሚመራ የእንግሊዝ ጦር አሸንፏቸዋል።
ገብርዬ በጣም ኃይለኛ ውጊያ ያደርግ ነበር። የጦር አዝማች ነው እና በጣም ይወደድ ነበር። እሱ በእሳቸውም በጣም የሚያደንቁት ጀግና ነውና እሱም ሞተ። መሞቱ ተሰማ። እሳቸው ሰሙት። በቃ ኮምፕሊትሊ ተስፋ ቆረጡ እና አጠገቦቻቸው የነበሩ ወታደሮችን ሂዱ አሉ። በቃ ሂዱ፣ ሸሹ፣ እናንተ ሂዱ፣ አምልጡ አሉ። በቃ የእንግሊዝ ጦር እየቀረበ ነው። እዛ በኋላ የእንግሊዝ ጦር ደግሞ በክብር መያዝ ነው የሚፈልገው እሳቸው። ምክንያቱም ንግስት ቪክቶሪያ ከነ ህይወታቸው በጣም ታደንቃቸው ነበር ጀግንነታቸውን እና ማርከው ይዘው እንዲመጡ ነው አስጠንቅቀው የተናገሩት ለጄኔራል ናፒር። ስለዚህ እሳቸው ብቻቸውን ነው መቅደላ የነበሩትና መልእክተኛ ወይም የእንግሊዝ ጦር በክብር እጃቸው እንዲሰጡ ይጠይቃል እና ያ በክብር የሚባለው ነገር ክብር ብሎ እጅ መስጠት አዎ ለእሳቸው በጣም ተራ ሹፈት ነው የሚመስለው እና ንግግሩ በጣም አስገርሟቸው ለዛ ንግግር የሚመልሱት መልስ ነው ይሄ መቅደላ ስንብታቸው እና በክብር እጆን ይስጡ ሲባሉ ይስቃሉ። በክብር በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል። ለካ ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይሄ ጊዜ የሰጠው ቅል ይሄ እጅ ለእንግሊዝ ጄኔራል ያንዴ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ እጄን የኔን ይሄን እጄን ስንት ጀግና እንደቆሎ በፍኙ ይዞ የኖረው ምን ያደርገው ስሜን እንጂ በሩቁ እንግሊዝ እጄን አያውቀው። እውነት አለው። እንኳን እንደኔ ያለ ልዑል እግዚአብሔር የመረጠው የሀገር ፍቅርና አደራ ጸጋ ቀብቶ የሰጠው እንደ ዳዊት ከትቢያ አንስቶ ከወርቅ ዙፋን ያስቀመጠው ለነ ካሌብ መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት። አየሽልኝ እናት አለ ጉዴን ጉድሽን ሰማሽልኝ። ይሄ ጊዜ የሰጠው ቅል እጅህን ስጥ እኮ ነው የሚለኝ። በይስቲ አንቺ ፈረጅኝ፣ በይስቲ አንቺ መስክሪብኝ። ነፍስ ካወቅኩ ጀምሮ ከአንቺ ማህፀን ተፈልቅቄ ለአንቺ ክብር መኖርን እንጂ ዝና ስምሽን ጠብቄ ያደራ ቃልሽን በትኖማ እጅ መስጠት የታውቄ። ሀገሬ ዛሬም እመኝ አሁንም ቃልሽን ጨብጫለሁ። ስጥ በተባልኩት እጄ ያንቺን ክብር እንዳላውቃለሁ። ስላንቺ ስለፋ እንደኖርኩ ዛሬም ስላንቺ አልፋለሁ። ሞቶ በክብር መኖርን ለእንግሊዝ አሳየዋለሁ። ከቶ ማጠርጥሪኝ ምን ፈተናዬን ብታበዡ ኢትዮጵያ ይወድሻለሁ። አይበቃም? ሱራዬ በጣም ነው የማመሰግነው ስለነበረን ጊዜ ስላካፈልከን ነገር በሙሉ። እንግዲህ ስኬትና ረጅም እድሜ ከጤና ጋር እመኝልሃለሁ። ተመልካቾቻችን እንግዲህ ከአርቲስት ሱራፌል ተካ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። ቀጣይ በሌላ እንግዳ እንገናኛለን። እናመሰግናለን።